ኦኬ እንትኑ ላይ ክሪዱ ላይ አለ እንዴት አለ? አይ ቲንክ እንደዛ ስትል ነበር። ጥያቄው ምን መሰለ? አሁን ብዙ ጊዜ ከኒቅያ እምነት መግለጫ አንጻር ብዙ ጊዜ የምንወቀስበት ነገር አለ። እንደ ፕሮቴስታንት ነው የምንወቀሰውም ማለት ነው። የአንዲት ጥምቀቷን አትቀበሉም፣ በኃጢአት ስርየት የሚለውን አትቀበሉም የሚል ሀሳብ አለና ትንሽ ሁለት ጋፕ ደግሞ ከፍ ብለን ስናይ ከአብና ከወልድ በሚሰርጥ በነቢያት በተነገረው የህይወት ጌታና ሰጪ በሆነ በመንፈስ ቅዱስ አምናለሁ የሚል ሀሳብ አለው እና ይህንን ሀሳብ ከአብ ብቻ ይሰርጻል የሚሉ ሰዎች ካሉ አይ ቲንክ አሉም ሰሜር ማለት ነው። እና ይህንን ሀሳብ እንዴት ያስታርቁታል? ወይም አንተ እንዴት ትወስደዋል? ከታች ለኃጢአት ስርየት በምትሆን በአንዲት ጥምቀት የሚለው ሂስቶሪካሊ እኮ እንትን የለበትም። ፕሮቴስታንቱ የትኛው ፕሮቴስታንት ነው የተከሰሰው ነው? አይ ቲንክ ፕሮቴስታንቱ ይቀበሏል እኮ እሱን። ግን ኤንፈሲስ ሲሰጥ ነው አሁን ዲቴይሉ ላይ ምንም እዛ ጋር ለምሳሌ ጥምቀትን ሜንሽን አደረገ። ሜንሽን ሲያደርግ ግን ሁለታችንም ብንቀመጥ፣ ሁለታችንም ስል ፕሮቴስታንት እያልኩ አይደለም፣ ኢስትና ዌስቱ ውስጥ ደግሞ ካቶሊክና እኛ እንገባበታለን ማለት ነው። እና ግን ዌስትና ዌስት አድርገን ጠረጴዛ ዙሪያ ቢቀመጡ ለኃጢአት ስርየት በምትሆን በአንዲት ጥምቀት የሚለውን ኦኬ ውሃው ነው ተብሎ የመጀመሪያው ጥያቄ ተነስቶ ዲስከሽን ቢጀመር ከሁለቱም የሚመጣው ውሃው አይደለም የሚል ነው። ከሁለቱም ከኦርቶዶክስም ከኢስቱም ከወዚህ ከካቶሊኩም የሚመጣው አንድ ስቴፕ ዴፊኒሽን ይጠይቃል። ምን የሚል ኢንቮክ የሚደረገው ስም ወይም በአብ በወልድ መንፈስ ቅዱስ ስም የተባለው እሱ ነው። እሱ ያድናልን? የትኛው ፕሮቴስታንት ነው የሚከሰሰው? አይከሰስም እኮ እሱ። ባይሆን ምናውቀው አይነት ክፍተት እንዳለ እናውቃለን። አሁን ለኃጢአት ስርየት የሚለው ላይ በዚህ መልክ እንደሚፈታ ያላሰቡ ኦር ያላዩ ኦር የማያምኑ እንዳሉ ይታወቃል። ግን ሆል ኦፍ ፕሮቴስታንት ከለሩ ያ ነው በሚል መልክ ነው የሚከስም አይቻላቅም። አይ ነው የሚከሱ አሉ፣ ግን ከእንትኖቹ የሚመጣ አይደለም፣ ከአካደሚክ ሰርክል የሚመጣ ክስ አይደለም ይሄ። ምክንያቱም ኢኩሜኒካል የሆኑትን ክሪዶች እና ኮንፌሽኖች በሙሉ ፕሮቴስታንቶች ስለሚቀበሉ ማለት ነው። ደን ካነኖች ላይ ሲገባ ለምሳሌ ናይሲን የራሱ ካነን አለው፣ ኬልቄዶን በውስጡ ካነን አለው፣ ፊት ለፊት ከተቀመጠው ውጭ በውስጥ ያለ ማለት ነው። ካነኖቹ ላይ ሲገባ ኢስተርን ኦርቶዶክሶች የሚያነሷቸው ሙሉ በሙሉ የማይቀበሏቸው፣ ደን ዌስተርኑ ደግሞ የሚያነሳው ሙሉ በሙሉ የማይቀበለው እያለ ዲቴሉ ላይ ስገባ አለ። ስለዚህ ካነን ዋይዝ ወይም ካነን ማለት መጽሐፍ ቅዱስ ምናምን አይደለም። ካነን እዚህ ጋር ኮንቴክስቱ ህግ እንደማለት ነው። ለው ህግ አንድ ህግ ሁለት ኦር መመሪያ አንድ መመሪያ ሁለት ምናምን እንደማለት ነው። መመሪያዎቹ ላይ እነሱ እንደሚጨቃጨቁ ያው እኛም የመጨቃጨቅ መብታችን የተጠበቀ ነው። ለእነሱ ብቻ ማንሰጣቸው ለኃጢአት ስርየት በምትሆን የሚለው አይ ዶንት ቲንክ ዳትስ ኤ ፖይንት ኦፍ ዲስአግሪመንት ነው ብዬ አላስብም እሱ። ምክንያቱም ኢቫንጀሊካሎችን ቢሆኑ የሚሉቱ ቀጥታ ቃሉ ተቀምጧል መጽሐፍ ቅዱስ ውስጥ አደ ፌስ ቫሊዩ እንወስደዋለን ነው። ሐዋርያት ሥራ ምዕራፍ 2 ላይም ባለው በሌሎችም ማለት ነው። እና ቀጥታ ነው የተቀመጠው፣ ግን ዲፋይን መደረግ አለበት የሚለው ላይ ነው። እንግዲህ ዴቪል ኢዝ ኢን ዲቴል ነው አይደለ? እዛ ጋ ነው እንጂ ቱ ፌስ ቫሊዩ ይቀበሉታል። ለዛ ነው ኢኩሜኒካል የሆነውን ነገር ማትቀበል ከሆነ ዩ አር ኢን ዴንጀር ሳምሃው። ከላይ ወጣ ብለን ላልከው ኤንድ ሳን የሚለው አይ ዶንት ቲንክ ኦፊሻሊ የናይሲን ክሪድ ላይ እኮ የለም እሱ። ላቲኑ ትራንስሌሽን ላይ የዌስቱ ላይ ነው የተገኘው ነው፣ የዌስቱ ላይ ነው። ለዛ ነው ክርክሩ የጀመረው። የላቲኑ ትራንስሌሽን ወይም የዌስቱ ትራንስሌሽን ላይ ኤንድ ሳን የሚል እነዛ የሚከሱት ተጨምሯል ነው፣ ተጨምሯል የሚል ክስ አላቸው። ናይሲን ኦፊሻል ክሪዱ እሱ አይደለም። ለዛ ነው አይተህ ከሆነ ቅንፍ ውስጥ ነው የሚከቱት ጽሁፎችን። አይተህ ከሆነ እዛ ነገር ላይ የሚጽፉ እንትኖች ብራኬት ውስጥ አድርገው ነው የሚያልፉት ኤንድ ደሳን የሚለውን፣ ከዛ ያብራሩታል መልሶ ላቲን ኢንተርፕሪቴሽን ምናምን የሚል ማለት ነው። እኔ ከኮንፌሽን እና ከኢኩሜኒካል ኮንፌሽን እና ያን ነገር መቀበል አለመቀበል ከሚለው አውቶሪቲ ዋይዝ አድርጌ ባነሳ፣ ለምሳሌ ኢስተርኑ
ኢስተርኑ ኬልቄዶንን አይቀበልም። ኖ ኢስተርኑ ይቀበላል እንጂ ኦሪየንታሉ ኬልቄዶንን አይቀበልም። ስለዚህ እኔ ለምንድን ነው የነሱን ምንትን የምለው ነው? እነሱ ግግም ያሉበትን ያንን የመቀበል ግዴታ ለምንድን ነው የሚኖርብኝ ነው ጥያቄው። ለምንድን ነው የሚኖርብኝ? አሁን የካቶሊክን አርጊመንት ነው የሚሰጠው። ይዞ ኢኩሜኒካል ነው ተብሎ ነው የሚታሰበው ኬልቄዶንም። ምክንያቱም መግቢያውን አይታ ከሆነ ከአባቶቻችን እንደተቀበል ነው አይደለ? ሰው ቀጥሎ የሚያወራውን ቱ ኔቸር ባህሪን ከአባቶቻችን ተቀብለን እኛም እንዲህ እናምናለን የሚል ነው ያለው። ከአባቶቻችን ተቀብለናል የሚለውን ደግሞ ኦሪየንታሎች አንቀበልም አሉ። ከአባቶቻችን ብላችሁ ብትሉም ዲቴሉ ላይ ሁለት የሚል ቃል ትጠቀማላችሁና ቄርሎስ ደግሞ የነገረን ዋን ኢንካርኔት ሎጎስ ነውና በዛ መንገድ መሄድ አንፈልግም አሉ። ያው ጉባኤ ከለባት ብለው ጠሩ ማለት ነው። የወንበዴዎች ጉባኤ ብለው ጠሩት። ዋይ ዱ ዊ ኦብሊጌትድ ቱ አክሰፕት እነሱ ያኛውን ከፊት ለፊት ያሉትን ሁለቱን ምናምን እስቲል እንቀበላለን እኮ ግን እናንተ ቶታሊ ሪጀክት ማድረግ የምትችሉትን እኛ ደግሞ በዲቴል ደረጃ ፓርሻሊ ኦር በሆነ መንገድ አርጊው ልናደርግበት እንችላለን ነው በካቶሊክ ሳይድ ያለው ማለት። እነሱ ሙሉ በሙሉ ነው የጣሉት አይደለ ኬልቄዶን። ስለዚህ እኛ ደግሞ የሆነ ፖርሽኑ ላይ ዊ ካን ዲስአግሪ አይነት ነገር ነው። ይሄ ነው ዲቤቱ። ከዛ ዋሪፍ እንትን ምንድነው ይሄ አሁን ይሄ ዶክትሪን ይሄ ቴዎሎጂ ምን አይነት እንትን ይዞ ይመጣል ነው። አሁን ከአብ ብቻ ምንድነው ሁለቱም ከአብ መውጣታቸው፣ ወልድ እንደ ልጅ መንፈስ ቅዱስ ፕሮሲድ አድርጎ ደግሞ ከአብ ወጣ ነው። ዳን ሁለተኛው ሳይድ የሚይዘው አዎ ወልድ ከአብ ነው ከዘላለም የተወለደው። ዳን መንፈስ ቅዱስ ደግሞ ከሁለቱም ነው ፕሮሲድ የሚያደርገው የሚለው የሚፈጥረው ቴዎሎጂካል እንትን ምንድን ነው የሚለው ላይ ነው ዲስከስ ብናደርግ ደስ ቢለኝ። ያኛው ፖለቲካ ስለሆነ ማለት ነው። መሀል ላይ ያለው የአውቶሪቲ ጥያቄ አለበት አይደለ? አቤላ አይታው ከሆነ የፓፓል አውቶሪቲን አሰርት ለማድረግም ጭምር የገባች ናት። ኤንድ ደሳን የሚለው ማለት ነው አለን ስልጣን አለን የሚለውንም ለማሳየት ጭምር ስለሆነ ማለት ነው። እና ኦኬ ስልጣን ኖሯቸው ሊሆን ይችላል ኦር ያን ስልጣን ልንቀበልም ላንቀበልም እንችላለን። ግን ዳ ዶክትሪን አሁን ቴብሉ ላይ ያለው ያ ዶክትሪን ትክክል ነው ወይስ አይደለም? ኤንድ ደሳን ለማለት የቀረቡ የመጽሐፍ ቅዱስ ክፍሎች ፕሮሲሽንን ያሳያሉ አያሳዩም? አይ ቲንክ እነሱ ዲስከስ መደረግ ያለባቸው ይመስለኛል። እሺ ባይዜ በጣም አሪፍ እየተማርን ነው ብዬ አስባለሁ። ምክንያቱም ብዙ ሰው በሀሳብ ደረጃ ራሱ ይሄ ፍሎኬ የሚለው ምን ማለት ነው ፍሎኬ የሚለው ምን ማለት ነው የሚለውንም በሀሳብ ደረጃ ብዙ የሚታወቅም አይደለም። ያው ዛት ማች የድነት ጉዳይ ላይ ተጽዕኖ ይፈጥራል አይፈጥርም የሚለውን አማኒ ቅድም ሀሳብ እንደሰጠው እኔም በሱ ነው መስማማው። እና አሁን ወደ 4 ሀሳቦችን ማንሳት ይቻላል። ለምሳሌ ከአብ ብቻ ይሰርጻል የሚለው ሀሳብ ምን አይነት ችግር ያመጣል? ምን አይነት ፖዚቲቭስ ነገር አለው? ከአብና ከወልድ ይሰርጻል የሚለው ደግሞ ምን አይነት ፖዚቲቭ ነገር አለው፣ ምን አይነት ኔጌቲቭ ነገር አለው የሚለውንም ብናይ ደስ ይለኛል። እኔ እውነት ለመናገር እዛ አጥማጭ ዲቴል ገብቼ እዚህ ነገር ላይ አላነበብኩም። ጀስት እያየውኝ በዚህ ጽሁፍ በጣም የሚታወቀው የቶማስ አኳይነስ ነው እና የእሱን መጽሐፍ የሆነ ትንሽ መጽሐፍ አለው እና ስለ ፍሎኬ ያስቀመጠው መጽሐፍ በጣም ዲቴል ገብቶ ነው የሚያብራራው እና ከአንዱ ወገን ብቻ የመቀበሉ ትክክል ነው ወይስ አይደለም የሚለውን ከመጠየቅም አንጻር ነው ቤቱን የከፈትኩትም እና አማኒ እዚህ ሀሳብ ላይ ዲቴል ብትሰጥ ሀሳብ ደስ ይለኛል። ሰውዬ እኔ እየሮጥኩ ነው የገባሁት። ሳልዘጋጅማ አታስወራኝ።
ከዚህ በፊት እንትን ምንድነው አንዴ ተነስቶ ነበርና የሆነ ሰዓት ላይ ያነበብኩት ቶፒክ አለ እና እንትናም አንስቶታል። ሲምፕሊ ትሪኒቲ ላይ ማቲው ባሬት እሱም አንስቶታል። ከዛ ሆሊ ትሪኒቲ ላይ ሮበርት ሌታምም የሆነ ያክል ሄዶበታል እና ቆይቻለሁ ቶፒኩን እንዲቴል ለመግባት እማቃቸውን እኮ ስቲል አይከን ዲስከስ እነሱ ነገሮችን ግን አሁን ስገባ የመሰለኝ አንተ ተዘጋጅተህ መተህ ጥያቄ የሚያነሱ ቶፒኮችን ታነሳና ከዛ በኋላ ቅድም እንዳልነው ከአብ ብቻ መውጣቱ ምን አይነት ቴዎሎጂካል ሲግኒፊካንስ አለው፣ ከወልድስ የሚለው ደግሞ ምን አይነት ቴዎሎጂካል ሲግኒፊካንስ አለው የሚለውን ዝም ብለን ማየት እንችላለን። ሃይላይቱን ዲቴሉን ግን አይ ዶንት ቲንክ አሁን አይ ካን ፕሮቫይድ። ምናልባት ከፍቼ ምናምን እያነበብኩ ምናምን ነው ሊሆን የሚችለው። ባይዘዌ ምንድን ነው የዋና አሁን ዋና ጥያቄ የማነሳው ከመንፈስ ቅዱስ ወይም መንፈስ ቅዱስ ከአብ ብቻ ይሰርጻል የሚለው ሀሳብ በአብና በወልድ መካከል ያለውን ፌሎሺፕ የጊዜ ገደብ አይፈጥርም ወይ የሚለው ሀሳብ ነው እኔ ዲስከስ እንድናደርግ የፈለግኩትኝ ማለት ነው። ሌሎቹን ቤት ስከፍትም እኔም በደንብ ስዘጋጅ እናወራበታለን፣ ገና እየገባሁበት ስለሆነ ማለት ነው። እና አሁን ያልኩክ ላይ ሀሳብ መስጠት የምትችል ከሆነ ብሰጥ ደስ ይለኛል። የጊዜ ማለት አብና ወልድ ዘላለማዊ ፌሎሺፕነት ነው አይደል ያላቸው፣ መንፈስ ቅዱስም እንደዛው ማለት ነው። ከአብ ነው የሚሰርጸው ካልን በሆነ ጊዜ አንጻር ከአብ የሚሆን ነገር አለ የሚል ጥያቄን አርቲኩሌት አድርጌ ማቅረብ በጣም ይከብዳል። ምክንያቱም በስላሴ ላይ የመነጣጠል እስከሚመስል ድረስ ስለሚሄድ ማለት ነው። ግን ትንሽም አንደርስታንድ ካረከኝ ከአብ ብቻ ይሰርጻል የሚለው ሀሳብ ከወልድ የሚለውን ከአብና ከወልድ ያለውን ፌሎሺፕ ትንሽ ያራርቃል የሚሉ ሀሳቦችን ትናንትም እየሰማሁ ነበረ፣ አንዳንድ ጽሁፎች ላይም አይቼ ነበርና በሱ ላይ ምን ትላለህ? አሁንም አልገባህም? ገብቶኛል። ሪሌሽንሺፑን ያራርቃል፣ ከአንዱ ሲወጣ ነው ሪሌሽንሺፕ ያለው የሚለው። አሁን በዚህ በኩል ከልጁም የሚለው የሚያነሱት ምንድን ነው? ሲጀመር አስፔክቱ አሁንም የሚነገርለት ኢተርኒቲ አንጻር ነው። ከኢተርኒቲ አንጻር ነው፣ ከታይም አንጻር አይደለም የሚወራለት። ከታይም አንጻር የተነገረለት እኛ በምናየው መልኩ አሁን እፍ አለ እፍ ብሎ መንፈስ ቅዱስን ተቀበሉ አላቸው። እዛ ሞመንት ላይ ነው መንፈስ ቅዱስ ጀነሬት ያደረገው። የፕሮሴሽኑን ሀሳብ የምናወራለት እዛ ጋ ነው ማለት እፍ ሳይል በፊት ጀነሬት አልተደረገ ምንድነው ፕሮሲድ አላረገም ነበር ወይ? አርጓል። ግን ያንን ታይፑን እያሳየን ያለው እየነገረን ያለው ነው አርጊመንቱ። ኢንታይም አያስገቡትም እኮ ከልጁ ነው። ኦኬ ኢንታይም አያስገቡትም። ምክንያቱም አንዱ ቤዝ አርጊመንት ምንድን ነው? ከአብ ሲባል ታይም አስፔክትን ወይም ሪሌሽናል አስፔክትን የምናወራ ከሆነ የሚለውን ከመናገራችን ፍሮም የሚለውን ከመናገራችን በፊት አልነበረም ወይ? ፐርሰን ዋይዝ ልጁ አልነበረም ወይ ነው ጥያቄው። ነበረ። ከብርሃን የተገኘ ብርሃን፣ ከአምላክ የተገኘ አምላክ ሲባል መገኘት የሚለው ቃል መቀዳደምን ያሳያል ወይ? አያሳይም። ራይት አርጊው ያደረጉት ፋዘሮቹ እንደዛ ነው። ያ ጀነሬሽን ስለ ልጁ ስናወራ ፍሮም ኦል ኢተርኒቲ ነው። ፕሮሴሽኑም ፍሮም ኢተርኒቲ ነው። ኦኬ ፕሮሴሽኑ ግን መሀል ላይ ሰከንድ ስቴፕ አይነት ነገር አለው ነው አይደለም? የሚሆነው ሰከንድ ስቴፕ አለው ነው። የመጀመሪያው ቃል ላይ ፍሮም የሚለው ከኢተርኒቲ ዋይዝ ፈተነው። አሁን የፊሎኬ ተቀባዮቹ አርጊመንት ነው እስከማውቀው ድረስ ማለት
ፍሮም የሚለውን በታይም አስፔክት ካልሆነ የምንፈታው ከወልድ አድርገን ስናወራ ለምን ከታይም አስፔክት እናደርገዋለን? እና ይሄ ትሪኒቲ ውስጥ ያለውን ኔቸር ያዛባል። ሁለቱንም ከአብ የሚለውን ነገር ነው መጠቀም ያለብን የሚለው የኢስቱ አርጊመንት። ያ ሪሌሽን ለምሳሌ ይህን ምሳሌ እኔ ነኝ የማመጣው። ገና እያስታወስኩ ነው የተናገርኩ ያለው። ተዘጋጅ መጣ ጥሩ ነበረ ነው። እና ለምሳሌ አባቴ ያለ ከአባቴ ነው ያለው ከኔ የኔ ልጅ ይመጣል ነው። እና ኢሴንሻል የሆነው ምንድነው? ኢሴንስ ብለን የምንጠራው ነገር ውስጥ ይሄ ጀኔሬሽናል ዲፍረንስ የሚያመጣው ነገር አለ ወይ? ኢሴንስ ዋይዝ የለም አይደል? ደን በአንድ አስፔክት ስታወራ አው በቅድመ አያቴ በኩል ነው አሁን የልጅ ልጅ የሚለው እንትኑ የሚመጣው ነው ላይኑ የሚመጣው። በሰውኛ ሲሆን ያው ታይም አለ ምናምን በመሀል ላይ አያት ቅድመ አያት ምናምን የጊዜ ጉዳይ ይወራለታል። የጊዜ ጉዳይ ማይወራለት ምንድነው ሲባል ሰውነቱ ነው አይደለ? ኢሴንሱ ነው የጊዜ ጉዳይ ማይወራለት። ስለዚህ ከልጁ የሚመጣ ፕሮሴሽንም ኢሴንስ ዋይዝ ነው እየተወራ ያለው እንጂ ከታይም ዋይዝ አይደለም እየተወራ ያለው። ከማንነት ዋይዝ ነው የሚወራለት እንጂ ከጊዜ ዋይዝ አይደለም የሚወራው። ስለዚህ ሪሌሽናል አስፔክቱ የኔ አባቴ አባት ኢዝ ደ ኮዝ አይደለም። ኮዝ የሚለውን ቃል መጠቀም የምንችል ከሆነ ኢዝ ደ ኮዝ አሁን ለልጅ ልጅ ተብሎ ለሚጠራው ለአማን ኮዝ ነው። ማን ይሄዳል ወደዛ ዋናው ጋር ማለት ነው። ፋደር ብለን እናስቀምጥ እንችላለን፣ ኦር የኔ አያት በሚለውን እናስቀምጥ እንችላለን። ስለዚህ መሀል ላይ የተበጠሰ ላይን የለም። ኢሴንስ የሚባለው ላይን ወይም ፌሎሺፕ ብለን የምንጠራው ላይን የተበጠሰ ነገር የለም። አንድ ሀረግ ነው ያለው ነው በመካከል ላይ አይደለ? ስቲል ከአባት ነው የሚለው ይመጣል። ከአባት ነው ኦር ዋናው ግራንድ ሶርስ ከሚባለው ነው የሚመጣው። ሲመጣ ደን ልጁን ያካልላል። ከዛ የልጅ ልጅ ተብሎ ሆሊ ስፒሪት ናት የልጅ ልጅ ግን የልጅ ልጅ ተብሎ እኛ ጋር በሚመጣው አይነት አፕሮች የምናየው ከሆነ ኢሴንሻል የሆነው ነገር ምንም የተነካ ነገር የለም። ፌሎሺፕ ዋይስ ፌሎሺፑ ምንድን ነው? እኔ አሁን አያቴን አላውቀውም። በሰውኛ ስንወስድ የሁለቱን በእናቴ በኩል ያለችውን አውቃታለሁ። የፋዘር በጣም ሕፃን እያለን ነው የሄደው ማለት ነው። ስለዚህ አሁን የፋዘሬን ፓርት ባነሳ አላውቀውም አይደል? ስለማላውቀው ፌሎሺፕን ልታወራለት አትችልም። ግን ባላውቀውም ማወራለት ነገር አለ። የአማን ላይን ወይም የአማን ቢንግ ከዛ ጋር ነው ተያይዞ የሚመጣው ነው አይደለ? የአማን ቢንግ ከዛ ጋር ተያይዞ ይመጣል። ሶ አርጊው የሚያደርጉ ሰዎች እንደዛ ነው አርጊው የሚያደርጉት። ምንድነው ይሄ የፊሊዮኬን የሚቀበሉት ማለት ነው። በዛ መልክ ነው አርጊው የሚያደርጉት። የኢስተርኑ ደግሞ ከአንዱ ሁለቱንም ብናመጣ ፕሪሳይዝ የሆነ ዴፊኒሽን እናገኝለታለን ነው። ኦኬ ፕሪሳይዝ የሆነ ዴፊኒሽን እናገኝለታለን ነው። ፎር ዳት ማተር እኔ ኢንክላይን አድርግ ብትለኝ ኢንክላይን የማደርገው ወደዚህኛው ነው። በአንዴ የሁለቱንም አስፔክት ከአባት ጋር ብናያያዝ ሞር እንትኑ ሴንሱን ያመጣል ነው። ግን የነዚህም አርጊመንት አርጊው የሚያደርጉበት የነዚህም አርጊመንት አለው ቤዝ አለው በደንብ አለው። ይሄኛውን አይነት አንደርስታንዲንግ እንዴት ልጥለው ትችላለህ ነው ጥያቄው። ይሄን አይነት አንደርስታንዲንግ እንዴት ልጥለው ትችላለህ? ምክንያቱም ምንም መሀል ላይ የተበጠሰ ነገር የለም። ጀነሬሽኑንም ብናወራ ፕሮሲሽኑንም ብናወራ ከታይም አስፔክት ካልሆነ ከጊዜ አስፔክት ካልሆነ ፕሮሲሽኑን ሆነ አሁንም ጀነሬሽኑን ስናወራ ከቢንግ አንጻር ከኢሴንስ አንጻር ከሆነ ለምንድን ነው አማንግ ትሪኒቲ መካከል ያለውን ፌሎሺፕ ይጎዳል ለምንድን ነው የምንለው ነው። እንደውም ሞር ሴንስ የሚሰጠው አባት አለ ልጁ አለ ደን ቀጥሎ የሚመጣው የሚለው ሞር ይሰጣል። ደን ፋሚሊ ነው የሆነ ጋዘርድ የሆነ ፋሚሊ አይነት ነገር ይፈጥራል ነው አርጊው የሚደረገው። የፕ አሁን ከዚህ ውስጥ ሞር አሁን ቢብሊካል የሆነውን ሴንስ የሚይዘው የትኛው ነው የሚለው ሲመጣ እንግዲህ ሁለታችንም ባይብል ይዘናል ነው የሚሉት እነሱ። የፊሊኮቹ ዮሐንስ ወንጌል ላይ ያለውን በደንብ ይዙታል። ደን የኢስተርኖቹ ደግሞ ምን የሚለውን ነው የሚይዙት? ዮሐንስ 17 ኢቨን ሜንሽን ይደረጋል። እውነተኛ አምላክ ብቻ የሆንክ የሚለውን አንድ አምላክ አብ አለን የሚለው ይያዝለታል። ከዛ ክሬዱ ይያዛል ማለት ነው። የናይሲን ክሬድ ይያዛል ማለት ነው። ያንን አርጊው ያደርጋሉ። ያ እስቲ የትኛው ነው ሞር ቢብሊካል ሊሆን የሚችለው? ለየትኛውም ፌቨር ያደረኩ አይመስለኝም። ኢንክላይን አርግ ቢባል ኢንክላይን የማደርገውን እንግዲህ ከአንዱ ሌላው በሙሉ የሚለው የሆነ ያክል ሴንስ ይሰጣል።
ግን ያንን የሚረብሽ አይደለም በዛ በኩልም ያለው ነው። ለዛ ነው ዶግማቲክ የሆነ ነገር ያላስኩበት እዛ ላይ። እኔ ራሱ ኢንክላይን ያረኩትን ኢንክላይን እንዳላረግ ከለከልከኝ ታውቃለህ። በደንብ ዲቴል ያላየኋቸው ነገሮች ነበሩና እውነት ለመናገር ያው አሁንም አዲስ ለመጡ ሰዎች መናገር የምፈልገው ነገር ሎኪ የሚለው ሀሳብ የላቲን ወርድ ነው እና መንፈስ ቅዱስ ከልጁም ወይም ፍሮም ዘ ሰን የሚለውን ሀሳብ ይሰርጻል የሚለውን ሀሳብ የያዘ ነው እና በሱ ነው ዲስከስ እያደረገን ያለ ነው። አማኒ አሁን አንድ ነገር ከአንተ ጋር ተስማምቻለሁ። ምክንያቱም አሁን ወደ አንዱ ኢንክላይን ለማድረግ ሁለቱም አንደኛ መጽሐፍ ቅዱስ መያዛቸውና ኤክስፕሌን የሚያደርጉበት ወይ ነው ዋናኛው ማለት ነው። ግን እኔ አሁን በጣም ወደ ኢስተርኑ ኢንክላይን እንዳላረግ የሚያደርገኝ ነገር ምንድን ነው? ብቻ የሚለው ሀሳብ ወደ እነሱ ኢንክላይን እንዳላረግ ያደርገኛል። ምክንያቱም አሁን ቅድም እንዳልከው ኦገስቲን የዮሐንስ ወንጌል 20:22 ይጠቅሳል። እፍ አለባቸው መንፈስ ቅዱስንም ተቀበሉ የሚለውን ሀሳብ ያስቀምጥና መንፈስ ቅዱስ ከወልድም እንደሚሰርጽ ይናገራልና አሁን ብቻ የሚለው ሀሳብ አንደኛ ብዙ አባቶችን እንድንጥል የሚያደርግ ነው ብዬ አስባለሁ። ያው ከኔ አንጻር ነው ማወራችሁ። አንደኛ ብዙ አባቶችን እንድንጥል ያደርጋል ብዬ አስባለሁ። ሁለተኛ ደግሞ የመጽሐፍ ቅዱስ አንዳንድ ክፍሎች የሚፈቱበትን መንገድ ያጣምማል ብዬም አስባለሁ እና እኔ ከዛ አንጻር ከኢስተርኖች ጋር ብዙ ያስማማኛል ብዬ ማላስበው ማለት ነው። ምን ትላለህ አሁን በዚህ ሀሳቤ ላይ? እስቲ አሁንም ሀሳቤን አስቀይረኝ። እንዴት ነው ኤግዛክትሊ አባቶችን የሚያስጥለው? አሁን ለመሰለህ አሁን ያስጥለናል ትልቅ ክሌም ነው። ለምሳሌ ኤግዛክትሊ የትኛውን ኮንሰንሰስ ያለበትን የትኛውን ላይን ነው የሚያስጥልብን? ኮንሰንሰስ ለምሳሌ ቅድሙ ለኃጢአት ስርየት በምትሆን አንዲት ጥምቀት አይደለ? ስለዚህ ያ ኤክስፕላኔሽን የሚጠይቅ ነው እንጂ ጀነራሊ አክሴፕትድ ነው አይደለ? አክሴፕትድ ነው። ፎር ዳት ማተር ኢቭን ኢትስ ናት ኦንሊ ለኃጢአት ስርየት በምትሆን አንዲት ጥምቀት እኮ አይደለም ሁሉም ነው እንትን የሚጠይቀው ኤክስፕላኔሽን የሚጠይቀው። አንድ አምላክ በሚሆን በአብ ይላል አይደለ? አንድ አምላክ ቢሆን በአብ እንዲሁም በልጁ እያለ ነው የሚቀጥለው። ሰማያት በተፈጠሩበት ሁሉን ባስገኘ አይደል? ስለዚህ ያ ወርድ አስከትሎ የመጣው አንድ አምላክ በሚሆን ተብሎ እናውን ተነግሮለታል። ከዛ ያንን አስከትሎ የመጣው የአብን ካራክተሮች በሚል መልክ ነው። እናም ልጁ እስከሚለው ድረስ ያለው ሶ ያ ለወልድ የሚሰጠው አይደለም ወይ? ተነገሩለት ለአብ የተነገሩለት አትሪቢዩቶች ለአብ የተነገሩለት ነገሮች ለወልድ አይነገርም ወይ? ለመንፈስ ቅዱስ አይነገርም ወይ? ይነገራል። ፖይንት ኢዝ በቃ እያንዳንዱ አብን ፈጣሪ ብለህ ኢሚዲየትሊ አሁንም ወልድን ፈጣሪ ከዛ መንፈስ ቅዱስን ፈጣሪ አብን አስገኝ ወልድን አስገኝ መንፈስ ቅዱስን አስገኝ ምናምን እያልኩ ኢኮኖሚካል ትሪኒቲውንም ፋንክሽናል ትሪኒቲውንም ሁለቱንም ሀሳቦች እዛ ላይ እየጨመርክ ማለት ነው። የማውረድ አይደለም ኮንፌሽኑ፣ አላማውም እሱ አይደለም አይደለ? በቃ ለአርያን ኮንትሮቨርሲ የተሰጠ ምላሽ ስለሆነ ማለት ነው አይደል? በነበረው ወልድ ፍጡር ነው፣ በቃ ፍጡር ነው፣ ሌሰር ጋር ነው ደሴም ካይንድ አለው እንጂ ደሴም ኢሴንስ የለውም አለ አይደለ? ደሴም ካይንድ ነው ይመስለዋል፣ አብን ይመስለዋል እንጂ እንደ አብ አይደለም አለ። ከዛ አትናቴዎስ ነው ኢሴንሱም ደሴም ነው አንቀበልም፣ ደሴም ካይንድ የሚለውን አንቀበልም፣ ደሴም ኢሴንስ የሚለውን ነው የምንቀበለው የሚለውን በጣም አርጊው ተደረገ ማለት ነው። ስለዚህ ኦርቶዶክሲ ሆኖ ወይም ተቀባይነት ያለው ትምህርት ሆኖ የቀጠለው እሱ ነው ነው። እነዛ በሙሉ ግን ካነኑ ላይም ገብተህ ስታይ ኤክስፕላኔሽኑን ታገኛለህ። ባይዞ ግን ቱ ፌስ ቫሊዩ ሲቀመጥ ጥቅስ ያላቸው መጽሐፍ ቅዱሳዊ ሀሳቦች ስለሆኑ ወደ ጎን ተራ በተራ የተቀመጡት በቃ ሳታላምጥ ነው የምትውጠው። እዛ ጋር የተቀመጡ ነገሮችን በዲቴይል ያስፈልገዋል ነው። ዲቴይሉ ኤክስፕሌን መደረግ አለበት
ስለዚህ ኢትስ ናት ኦንሊ ባፕቲዝም ፎር ዘ ሪሚሽን ኦፍ ሲን ዋን ባፕቲዝም ፎር ዘ ሪሚሽን ኦፍ ሲን አይደለም። እሱ ብቻ አይደለም ዲፋይን የሚደረገው ከላይ ያለውን በሙሉ ሁሉም ዲፋይን ይደረጋል። ሪዘረክሽን ኦፍ ዘ ዴድም ዲፋይን ይደረጋል። አዎ ጀነራል ሪዘረክሽን አለ። ከዛ በኋላ ስዋር አባውት ሪዘረክሽኑ ሲመጣ ምን አይነት ሪዘረክሽን ነው? ፊዚካል ሪዘረክሽን ነው ወይስ ኋለኞቹ መናፍቃን እንዳነሱት ወይ ሪዘረክሽንም የለም አይነቱ ወይም ይለያያል የሚለው ነው? የትኛው ነው? እያንዳንዱ ክሌም እዛ ላይ የተቀመጠው ኢዝ ኮንትራ ነው አይደለ? አጌንስት እኮ ነው። ለሆኑ ለመጡ ጥያቄዎች አጸፋ ነው እየተሰጠ ያለው። ስለዚህ ጥያቄው ምን ነበር የሚለው ነው ፕሪሳፖዝ የሚያደርገው ኮንፌሽኑ። አንድ አምላክ በሚሆን ሲባል በደንብ ነው የሆነ ፓርትን እየመቱ ያሉት። ኦኬ ለሆነ እንትን መልስ እየሰጡ ያሉት ማለት ነው። አንድ እንትን አለኝ ምናልባት ሰጀስት ለማድረግ ሸልፍ ላይ ካገኘው ነው። ኦኬ ይሄ የአፖስትልስ ክሪድ ነው። ሌላ መጽሐፍ አለ እንትን ላይ በእንደዚህ አይነት መልክ የተጻፈ ማለት ነው። ያሁን ኮሜንተሪ ልትለው ትችላለህ፣ ኤንሸንት ኮሜንተሪ ማለት ነው። ይሄኛው ግን የአፖስትልስ ክሪድ ነው። የናይሲን ኮሜንተሪ ሳይሆን የአፖስትልስ ክሪድ ነው። ኢማጂን ክሪዷ እቺ ነች። ደን መጽሐፉ ምን እንደሚያክል እንግዲህ ያዘው። ኦኬ ቀጥታ ወደ እንትኑ ነው የሚገባው። ለፊት ያየው መሰለኝ ክሪዷ አፖስትልስ ክሪድ ተብላ የምትጠራው ማለት ነው። ግን ያው ቀጥታ ወደ ማብራራቱ ነው የገባው። አይ ቢሊቭ ኢን ዋን ጋድ ምን ማለት ነው? ዝም ብለህ ያው አምናለሁ አይደለም፣ አንድ አምላክ በሚሆን አምናለሁ አይደለም። ምን ማለት ነው? ዋን ጋድ አይ ቢሊቭ ኢን ጋድ በእግዚአብሔር አምናለሁ ምንድን ናት? ኦኬ ከዛ እነ ሩፊነስን የአኪላውን ሪፈረንስን የእሱን ኮሜንተሪ ይጠቅስና ነው የሚጀምረው። የኮሜንተሪ ኦን አፖስትልስ ክሪድ አስቀምጦ ነው የሚጀምረው። እነ ኦሪገን እንዴት አብራሩት? እቺ አንዷን ማለት ነው ገና በአንድ አምላክ በእግዚአብሔር አምናለሁ ብላ የምትጀምረው ማለት ነው። ከዛስ ኮንቴክስቱን ይሰጠዋል። ምን ማለት ነው? ምን ሊሉ ፈልገው ነው አይ ቢሊቭ ኢን ዋን ጋድ ሲሉ አይደለ? ከዛስ አባቶችን ያስገባል። እንዲህ ሊሉ ነው። ከዛ የተነሱ ሀሳቦች አጌንስት የነበሩት ምን እንደነበሩ እነሱን ይናገርና ያው አስከተለው ማለት ነው። I believe in God ይልና the Father Almighty creator of heaven and earth አይደል? ሁሉም በሚችል አምላክ በአብ የሰማይና የምድር ፈጣሪ በሆነው ይላል። ያው አስከትሎ ነው የመጣው ነጥብ አድርጎ ማለት ነው። ከዛ የሱን ኮንቴክስት ይሰጣል። እቺኛውም ራሷን ይዛ የምትፈታ ስለሆነ ማለት ነው። so the point is ለምንድን ነው ይሄንን ያመጣው ካላችሁኝ ካነን አለው። እያንዳንዱ በራሱ እንትን ስቴፕ ነው መፈታት ያለበት ነው፣ ይፈታል። ሶ እንደዚህ አይነት ኮንቴክስት ያለው ነው ያንተ ጥያቄ እንድንጥል ያደርገናል ያልከው ላይ የተነሳ ነው። የቱን ነው እንደዚህ ተብራርቶ የተቀመጠውን የትኛውን ላይን ኦፍ ኢንተርፕሪቴሽን ነው የፊሎኬ እንድንጥል የሚያደርገው? አይ ቲንክ ዲስ ዋን ዲማንድ እንትን አይደለ በጣም ተዘጋጅተንና እንትኑን የሁለቱንም ሳይድ በሁለቱም ጫማ ውስጥ ገብተን የምናወራው ቶፒክ ነው ይመስለኛል። እያልን ከቀጠልን የምናበላሸው ነገር ይኖራል ብዬ አስባለሁ። ሶ ምናልባት እንደ መግቢያ ደረጃ ይሄኛውን ላይን ያበላሽብናል፣ ይሄኛውን አንደርስታንዲንግ ያበላሽብናል የምትለው የትኛው ነው? ባይ ዘ ወይ በጣም የሚገርም ሀሳብ ነው ያስቀመጥከውና የአፖስቶሊክ ክሪድ ራሱ እንዴት መታየት አለበት የሚለውን ከብዙ ሰዎች አንጻር ብናይ ጀስት እንደወረደ የሚለውን ነው የሚያዩትና የኒቄያውንም እንደዛው የምናይ ከሆነ አይ ቲንክ የሚያስኬድ ነገር አለው። ትክክል ነህ። በአንተ ወይ ማየትም እችላለሁ። ግን አሁን ያስጥላል ያልኩት ከአባቶች አንጻር ያስጥላል ያልኩት አሁን ኦሪገን ያስቀመጠው ጽሑፍ አለ ኮመንተሪ በጆን 2:6 ላይ ማለት ነው። እሱን ኮመንተሪ ካየን የሚደግ አሁን ሙሉ በሙሉ ያስጠላል አይደለም። አሁን ሙሉ በሙሉ ኦፖዝ ሆኖ ተቀምጧል ሳይሆን የሚደግፈው ግን
ኢስት ምንድነው ዌስተርኑን ነው። ሶ የኦሪገንን የኦገስቲንን የሂላሪ ፖይተርን ባሲል ዘግሬት አምብሮስ ኦፍ ሚሊያን እነሱን ሀሳቦች የምንወስድ ከሆነ አብዛኞቹ የሚደግፉት የምንድነው የዌስተርኑን ነው እና ከዛ አንጻር ነው ቅድም ያልኩት አይ ቲንክ ወርድ ትይዛለህ ቃል ትይዛለህና ሙሉ በሙሉ የሚለውን በጣም ኤክስፕሌን አድርገልኛል። ባይዜ በጣም ቴንኪዩ ከልቤ ማለት ነው። የኒቃያንም የእምነት መግለጫ እንዴት ማየት አለብን የሚለውንም የተማርን ይመስለኛል። ግን አሁን ያነሳሁት ሀሳብ አብዛኛው አባቶች የሚደግፉት ለምሳሌ ከኛ አንጻር እያያያዝኩኝ ነው የምጠይቅም ማውራት የምፈልገው ከኛ አንጻር አሁን ብዙ ጊዜ ምንድነው የምንወቀሰው ነገር ብዙ ያንን የማያዩ ያሉ ራንደም ፋዘሮች ነገር ግን የጥምቀትን ማጆሪቲ በሚለው ይዛን በቃ አብዛኛው የሚለው እንያዝና ፊሎኬንም አብዛኛው በሚለው ስቴፕ ከተኬደ ለምን ዮሐንስ ወንጌል ላይ ስልጣን ይኖራቸዋል? ዮሐንስ ወንጌል 3 ላይ የአብዛኛው ኢንተርፕሪቴሽን ስልጣን ለምን ይኖራቸዋል? ራይት ለምን ይኖራቸዋል? እና እሱ ጥሩ አርጊመንት ነው እኮ እኔ ጥሩ አርጊመንት ነው። ሶ አዘ ክርስቲያን በዌስቱ ሳይድ እንዳለው እንግዲህ የዌስቱ እዚህ ቦታ ላይ ቻምፒየን የሚሆንበት ቦታ አለ ነው ኤንድ ሳን ቻምፒየን የሚሆንበት ቦታ አለው። ነገር ግን ዲፕ ሲገባ ለምሳሌ የኢስተርኖቹን ክሌም ማለት ነው ለምንድነው ኦሪጂናል ከሆነው ከዋናው ክሪድ ጋር የማንሄደው አይደለ? ከዋናው ክሪድ ጋር ለምንድነው የማንሄደው? ኤንድ ሳን የተጨመረው ሎካል አውቶሪቲ ነው እኮ ሎካል አውቶሪቲ ነው። ኦሪጂናሉ ላይ አይደለም እንደሱ ነው እንትኑ ሶ ኦሪጂናሉ ላይ ስለተቀመጠ ምናምን በሚለውም አይደለም። አሁን እኛ ነጠል ብለን ስናስብ የምናስበው እንደሱ አይደለም። የምር ቲዮሎጂካሊ የትኛው ነው ሳውንድ የሚሆነው ነው አይደለ? ሳውንድ የሚሆነው ሶ ከሁለቱም ሳይድ የሚመጣ ስትሮንግ አርጊውመንቶች አሉ። በዚህ መልክ ላስቀምጥላችሁ። ለምሳሌ አርሚኒያን እና ካልቪኒስት ዲቤት ላይ ማለት ነው አርሚኒያን እና ካልቪኒስት ዲቤት ላይ ከካልቪኒዝም ሳይድም ከአርሚኒያን ሳይድም አባቶች እየተጠቀሱ ጥቅስ እየተጠቀሰ ነው አይደለ? ምንወራወረው ስንወራወር ማለት ኤግዛክትሊ አርሚኒያኖቹ የሚሉትን ያስቀመጡ አባቶች አሉ። ኦኬ ኤግዛክትሊ ደግሞ ካልቪኒስቶቹ የሚሉትን በቃ ምንም መፈናፈኛ የሌለው የካልቪኒስቲክ አይዲያው የተቀመጠበት ቦታ አለ እና ሶ which one is more sound ወደሚለው ነው የሚኬደው አይደለ? ሳውንድ የሚሆነው የትኛው ነው? ኤንድ ይሄ in line of scripture ከኒው ቴስትመንታችንም ብሉይ ኪዳናችንም ይዘን በደንብ ያን ኢኮ የሚያደርገው የትኛው ኢንተርፕሪቴሽን ነው ወደሚለው ነው የምንሄደው። በዛ ከሆነ እንግዲህ ፊሎኬ ወዴት እንደሚሄድ ይታወቃል ነው ከአባቶቹ አይዝ ከተደረገ። እኔ ለምሳሌ ካልቪኒዝምን ደግፌ የሆነ ዶክትሪን ላይ አርጊው ባረግ it doesn't mean that ከአርሜኒያን የሚመጣው ኢንተርፕሪቴሽን ቶታሊ የወደቀ ነው ብዬ እኔ ልጥል አልችልም። ባይዞኝ ቶታሊ በቃ ወድቋል ከጥቅም ውጭ ነው ኢንተርፕሪቴሽናቸው የወላለቀ ነው ምናምን አልልም። ግን ያንን የሚያስማማው የኔ ሪፎርመር ቴዎሎጂ አስማምቶ ያንንም ይፈታል ነው እኔ የምለው አይደል? አስማምቶ እነሱ የሚያመጡትን ያንን ስትሮንግ ኤግዜጀቲካል ትርጉም ባላፈረሰ መልኩ ይሄኛው ደግሞ ትክክል ይሆናል የሚል ነው እንትን እኔ ያለኝ አቋም። ኤንድ አይ ቲንክ ሪፎርምዶችም እንደዛ ነው የሚያስቡት። ቶታሊ ሪጀክተር ነው አንልም እኮ አርሜኒያኖቹ የሚያመጡት እነሱ የሚሉትን አይነት አለ። ግን ኮሄረንሲው ላይ ወይም ወጥነቱ ላይ የቱ ነው ሳውንድ የሚያደርገው ብለህ ካልከኝ እኔ ሪፎርምዱ ኢንተርፕሪቴሽን ሳውንድ ያደርጋል ብዬ ነው አርጊው ማድረገው። ልክ እንደዛ እዚኛው ላይ ፊሎኬና ኢስትና ዌስት ላይ ሲመጣ አጠልም ነው ፖይንቱ። ኢስተርኖቹ ያነሱትን ፖይንት አባቶችን ሊጠቅሱ ይችላሉ፣ እነሱም ጠቅሰዋልም ጭምር። ግን ሞር ሳውንድ የሚሆነው የትኛው ነው የሚለው ነው እንትን ሊል የሚችለው ስክሪፕቸራል የሚሆነው ሳውንድ የሚሆነው ሜጀር የሚባለውን ዶክትሪን የማናጋው በተለይም ፐርሰን ኦፍ ጋድን ስናጠና ማለት ነው
እግዚአብሔርን ራሱን ማን ነው ምንድነው ባህሪያቶቹ ምንድናቸው የሚለውን ስናጠና ማዛባው የትኛው ነው ነጥብ ማዛባው። ስለዚህ እኔ ክሌሞቹ ከሁለቱም ሳይድ የሚነሱ ክሌሞቹ በደንብ መታየት አለባቸው። ለዛ ነው ኦፕን ሆኜ ሁለቱንም የማየው። ዶግማቲክ የሆነ አቋም የለኝም። ኢንክላይን የማደርግበት ግን አለ። ዶግማቲክ አቋም የለኝም። የሆነ ሳል ላይ ቶታል የሆነ የሚታየኝ ነገር ካለ እንግዲህ ወደ አንዱ እንትን ብዬ አርጊው ያደርጋል ዲቤት እገባበታለሁ። አሁ ግን ነው እንትን አልልም። የሆነ የፊሎኬን ደግፌ ወይም የዛኛውን የፋዘሩን የፓትሪያርኪውን ኢንተርፕሬቴሽን ደግፌ ዲቤት አልገባም። ስቲል ያው መሀል ላይ የተጫወቱ ፔንዱለም ጸጋ ተቀብቻለሁ እዛ ላይ። ሞዴሬተር ስጠኝ እስኪ አንዳንድ የምቀውራቸው ሰዎች አሉ እዚህ ቤት ውስጥ እኔን ተከትሎ የመጡ ማለት። እኔ ፎሎ አላረከኝም ፈልጌ ቅድም ልከፍቱላ ፈልጌ ያጣው ሞዴሬተር ልሰጥ ፈልጌ ያጣው። እሺ ፈልጌ ቀጥል። አሁን እሺ አሁን እንትን በላ አለ አሁን ሞክር እኮ ቤቱን ልከፍቱላ ሞዴሬተር ልሰጥ ያው ሰጥቻለሁ። ሙሉ አክሰስ ሰጥቻለሁ። ያ ባይ ዘ ዌይ አርቲክል ግባ አንዴ ቆይ ይሄ ልጅ ቀጥል። አርቲኩሌት ያረክበትን ወይ በጣም ተመችቶኛል። እንደ ሀሳብ ግን ፍሎኪን ብደግፍ እላለሁ። አሁን ያነሳው ሀሳቦች ላይ አሁን አንዲት ቤተክርስቲያን አሁን ለምሳሌ የኛ ሪፎርምድ ነው አይደለ? ሶ ሪፎርም የምናረጋቸው ነገሮች አሉ ብዬ አስባለሁ። ያው በሚነሱ ሀሳቦች ሁሉ 100 እውነታን የያዘች ማን ሄድክና 100 እውነታን የያዘች ቤተክርስቲያን ናት የሚለው ሀሳብ እሺ 100 ሙሉ በሙሉ 100% በሙላት ትክክለኛውን አፖስቶሊክ ሴክሴሽንም ሆነ ትክክለኛውን አስተምሮ ይዛለች የሚለው ሀሳብ ሳይሆን አንዲት ቤተክርስቲያን አንዲትን ቤተክርስቲያን ወይም አሁን ለምሳሌ ዳይሬክትሊ ኦርቶዶክስ ቤተክርስቲያን ፕሮቴስታንቲዝሙን አባቶችን አትቀበሉም በሚለው መውቀስ ደረጃ መድረስ እንደማይችሉ የሚያሳይ ርዕስ ነው ብዬ አስባለሁ። ባይዘው ይሄኛው ርዕስ ማለት ነው። ምክንያቱም ቅድም አንተ አርቲክሌት እንዳረከው አባቶችን የምንቀበልበት ወይ አለ እና አሁን ወደ ፍሎኪን ትቼ ወደ ቀጣይ ጥያቄ የሚሄደው ምንድነው? አማኒ ጥያቄ ስለመጣልኝ አባቶችን ትላንትና ስናወራ ነበር። አባቶችን የምንቀበልበት ሲስቴማቲክ የሆነ ወይ አለ። መጽሐፍቶችም በእኛ ደረጃ የተጻፉ መጽሐፍቶች አሉ። አሁን አንዲት ቤተክርስቲያን አባቶችን በሙላት መቀበል ትችላለች ወይ የሚለው ሀሳብ ላይ ሀሳብ ብሰጥ ደስ ይለኛል። ማለትም ያው ብዙ ጊዜ አባቶችን አትቀበሉም ሲባል ቆይቶ ምንድነው አንድ አባባል አለ፣ ውሸት ሲደጋገም እውነት ይመስላል የሚባል ማለት ነው። በሙላት አንዲት ቤተክርስቲያን ለምሳሌ ካቶሊክ ይሁን ኦርቶዶክስ ይሁን ፕሮቴስታንቲዝሙ በሙላት አባቶችን እንቀበላለን ማለት ኮንፊደንስ አላቸው ወይ የሚለው ሀሳብ ላይ ሀሳቤን ካላገኘው ጠይቀኝ። ያው ብዙ ሀሳብ እያወራው እየመሰለኝ ስለሆነ ማለት ነው። አሪፍ ጥያቄ ነው። በሙላት ማንም አይቀበልም። በሙላት ማንም አይቀበልም። ለምሳሌ ጎረቤቶቻችንን አይተህ ከሆነ ለባፕቲዝም ድቤት ተርቱሊያንን ይጠቅሳሉ፣ ግን አባት ነው ብሎ አይቆጥሩም። ሊቅ ነው ብሎ ነው የሚቆጥሩት፣ ግን አባት ነው። ኤርሊ ቸርች ፋዘር፣ ለዛውም ለአፖስቶሊክ ፋዘርስ የሚጠጋ ማለት ነው። ያው በቅርብ ርቀት ያለ የሚጠጋ ተብሎ የሚታሰብ ነው። ሰከንድ ሴንቸሪ ቱ ዘ ሰርድ ብሪጅ የሆነ ሰው ነው። ስለዚህ እሱን አውጥተህ ጥለኸው ምናምን የምታወራው ነገር የለም። ግን
ተርቱሊያን በሞንታኒ ሴክት ውስጥ ሆኖ ስለነበረ ያው በሁለቱንም አይኖችን አፍጥጠ የምታየው ሰው ነው የተናገራቸውን ነገሮች ማለት ነው። ኦግስቲን ጋር ብንመጣ አሁንም ኢስቱ ሳይድ በሊቅ ደረጃ ይጠቀሙታል። ኤንድ ስቲል ነው ሪፈር ያደርጉታል። ለምሳሌ የፓትሪስቲክ ኮሜንተሪ የጻፈው ፋዘር ቴዎድሮስ ማላቲ የኮፕቲኩ የግብጿ ማለት ነው በጣም ብዙ ጊዜ ነው ኦግስቲን የሚጠቅሰው። ላይክ አሮ ነው ካላጋነንኩ በ3 እና በ4 ገጽ መካከሉ ሳይጠቅስ አልፎ አያውቅም። የሆነ ኮሜንት ሲያደርግ 1 3 4 አንደኛው ገጽ ላይ ላታገኝ ትችላለህ፣ ሁለተኛው ላይ ታገኛለህ፣ ሁለተኛው ላይ ላታገኝ ትችላለህ፣ ሶስተኛው ላይ ልክ እንደዛ በ3 እና በ4 ገጽ ኢንተርቫል መካከል ይጠቀመዋል። but they don't consider him as a church father but he is እንደውም መደምደሚያው እሱ ነው አይደል? ፓትሪስቲክ ፔሪድ ማለቂያው ተብሎ መጨረሻው መዝጊያው በሩ እሱ ነው እንትኑ መቃኑ ማለት ነው። መዝጊያው ኦግስቲን ነው የሚሆነው። ደን ኢስቱ ላይም ሲቀበሉትና ኮት ሲያደርጉት ያለ ግን የሚቀበሉበት መንገድ አለ ነው። if they have that freedom የኔ ጥያቄ እሱ ነው። ያ ፍሪደም ካላቸው ለምንድን ነው እኛ ፍሪደሙ ማይኖረን? ጎርጎርዮስ ኢንዚናንዙን ኩዌስችን የምናደርግበት ሂላሪ ኦፍ ፖይትሬስን ኩዌስችን የምናደርግበት ሌሎችንም አይ ቲንክ አማኒ ስልክ ገብቶበታልና በሙላት የቤተ ክርስቲያን አባቶችን እንቀበላለን ወይ ይህንን አባት እንቀበላለን የምትሉ ካላችሁ ገብታችሁ አንዳንድ ሀሳቦችን በተሰጡ ደስ ይለኛል። ያው ብዙ ጊዜ እየተወቀስን ያለው ይሄ ስለሆነ ይሄ ጉዳይ ስለሆነ እንዴት ቤተክርስቲያን አባቶችን እንደምትቀበሉም ጭምር አንዳንድ ሀሳቦችን በተሰጡ ባይ ነኝ። ምክንያቱም የሆነ ሚስቲካል እየሆነ እየሄደ ነው ብዬ አስባለሁ። ከዩካሪስቱም በላይ አልፎ የአባቶችን የምትቀበሉበት ወይ ደግሞ ሚስቲካል እየሆነ ስለሆነ ቀጥል አማኒ። የቱ ጋር ነው ያቆምኩት? መሀል ላይ ሶሪ ማንሳት የነበረብኝ ስልክ ነውና ኦገስቲንን አንስተክ ያ ፍሪደም አለን፣ ሌሎችንም ኮስችን የምናደርግበት ያ ፍሪደም አለን። ያን ፍሪደም ነው የሚያሳጡን። ባይዘው ሲከራከሩ እገሌ ተቀብሏል ይላል። እገሌ እኮ አንተ ማትቀበለውን ያፈረሰበት ደግሞ አለው ነው አይደል? ያፈረሰበት አለ። ስለዚህ እዚህ ፖይንት ላይ ከኔ ጋር ተስማምቷልና ተቀበልልኝ ከሆነ ያኛው ፖይንት ላይም ከኔ ጋር ተስማምቷልና ተቀበልልኝ አይነት ነገር ሊሆን ነው ማለት ነው። ሊሆን ነው። ቅድም እንዳልከው ያ ፕሮቴስታንትን ከአባቶች የመነጠል ከጥንቷ ቤተክርስቲያን የመነጠል አይነት እንትን አለ። ስኮላርሊ ለሆኑ ጽሁፎች ስኮላርሊ መልሶች ተሰጥተዋል። እዚህ ሰፈር ድንጋይ ለምንወራወረውም ያው እንደዚህ መልስ ይሰጣል ማለት መልስ ይሰጣል። አንድ ቦልድ ክሌም ልስጥና ውሸት ነው የሚል ሰው ካለ መግባት ይችላል። ገስቱን ክፍት አድርገውና በምንም ተአምር ፕሮቴስታንቲዝምን ከጥንቷ ቤተክርስቲያን መነጠል አይቻልም። በምንም ተአምር ጅማሬያችንም ለዛም ያሳብቅ አይደለም ኤንድ የመጣንበት ላይንም ለሱም ያሳብቅ አይደለም። ከጥንቷ ቤተክርስቲያን ጋር ተያይዞ ያለ ነው። ስቲል ያው ትሬሳችንን በዌስት አድርገን በካቶሊክ አድርገን ወደኋላ ስለምንናገር ግን በቃ ቶታሊ አስትሬ ሆነዋል፣ ወጥተዋል፣ ጠፍተዋል የሚል አይነት ነገር ማምጣት ስለማይቻል መሀላችን ላይ አለ ነው። በቃ እነሱ የሚቀበሉበት የራሳቸው እንትን አላቸው። አሁን እኔ ፎር ዳት ማተር አንዴ ቆይ ይሄኛውን እንትን ልበልላችሁ። ለምሳሌ ይሄኛው በጣም ቦልድ ክሌም ነው የሚመስለኝ እኔ ለምሳሌ ይሄ ለእኔ በጣም ቦልድ ክሌም ነው። ይሄኛው ከላይ ያለው ይታያል። እችኛዋ ቃል በጣም ቦልድ ክሌም ነች። ቦልድ ክሌም ማለት ነው በጣም በቃ ይሄ የድፍረት አይነት እንትን ማለት ነው ክሌም ነች። እንደዚህ ሃይማኖት አበው የአባቶች ሃይማኖት የአባቶች እምነት ማለት ነው የአባቶች አስተምሮ ማለት ነው አይደለ? ይሄ ቦልድ ነው። ለምን ሲባል ሪጀክት የሚያደርጓቸው አባቶች ስላሉ በእነሱ ላይን
በእነሱ ላይን ተቀባይነትን የማያገኙ አባቶች ስላሉ ማለት ነው። ስለዚህ ፖይንት ኢዝ በዛ መንገድ ነው ፕሮቴስታንቶችም የምንቀበለው። ስንቀበል ሀሳባቸውን ጀስት ሪስፔክት እናደርጋለን፣ ግን ላይን አፕ ያደርጋሉ ወይ? ምክንያቱም አንዴ ከዚህ በፊት ገብተንበታል በዚህ ቶፒክ ላይ አባቶች ራሱ ያው መዝኑን በስክሪፕቸር የምንነግራችሁ ቃል በመጽሐፍ ቅዱስ ካልተገኘ አትቀበሉን እያሉ የተናገሩ ብዙ አባቶች ስላሉ ማለት ነው። ስለዚህ ሜር ሂስቶሪካል ፋክቶች ላይ ቴዎሎጂ የሰሩ አሉ። አሁን ለምሳሌ 4ኛው ሴንቸሪ ላይ ወደ 5ኛው ሴንቸሪ መግቢያ ላይ 3ኛው ሴንቸሪ ማለቂያ ላይ ዴቨሎፕ የሆኑ እንትኖች አሉ አይደለ? ምንድን ነው ይሄ ዶክትሪኖች ከልምምድ አንጻርም ምናምን ዴቨሎፕ ያደርጉ አሉ። ማለት ምንም ነው ግዴታ የሌለብን አይገርም። አሁን ለምሳሌ አይክኖሎጂ ላይ ኢንቮኬሽን ኦፍ ሴንትስ ላይ ምናምን ጭራሹን አይታወቅም። ለ300 ለ400 ዓመት አይታወቅም። ደን እዛ ላይ ረገጥ አድርገው ለምሳሌ ቅዱስ ኤፍሬም ሶሪያዊ ማለት ነው ረገጥ አድርጎ አስተምሯል። ምንም ነው ግዴታ የሌለብኝ እሱን የመቀበል ምንም። ለምን ሲባል ያንን የመጣበትን ላይን ወደኋላ እየመዘዘ እኔን ማሳመን የሚችልበት ላይን የለውም። ከሱ ወደኋላ 20 ዓመት፣ ከሱ ወደኋላ 30 ዓመት 40 ዓመት፣ ከሱ ወደኋላ 50 ዓመት 100 ዓመት 150 200 እያለ የሚያገናኘው ላይን የለውም። ኦል ኦፍ ሰደን ቸርች ውስጥ ዴቨሎፕ ያደረገ ዶክትሪንን በጣም ረገጥ አድርጎ ጽፎበታል። አማናና ተቀበል አይሆንም፣ አንቀበልም። ፕሮቴስታንቶች አንቀበልም እንደዚህ አይነት እንትን። ሶ ልክ እንደዛ ምንም ሂስቶሪካል ሊኔጅ የሌለው ነገር ካመጣና አይቀበሉ እነሱም። ኦኬ ሄደን ከመጽሐፍ ቅዱስ ማሳየት የማንችለውን ዶክትሪን አይቀበሉልን። ኦኬ ሐዋርያን አበው ጋር ያለ ዶክትሪን ከዛ ቶታሊ እኛ አንቅረን የጣልነው ምናምን ካለ መቶ ይክሰሱን ይዛኔ ደን እናንተን ምን ከሰው ብዙ አለ ነው። ለቅዱሳን መጸለይ፣ ኢንቮክ ማድረግ፣ መስገድ፣ ቅርጻ ቅርጾችን መስራት፣ ስዕሎችን መስራት አምጡና አሳዩ ከሐዋርያን አበው ከመጽሐፍ ቅዱስ እና 3 እና 4 ሴንቸሪዎች በፊት አውጡና አሳዩን፣ አርጊው አርጉን ነው የምንለው። ያንም ማሳየት አይችሉም ነው። በዛ መንገድ እኛን አርጊው የሚያደርጉት ካለ ኩዌስችን የሚያደርጉት ካለ ለሲ ኦኬ። ስለዚህ የምንቀበልበት ሜተድ አለ፣ የምንቀበልበት መንገድ አለ። እነሱም ይሄ ልክ ይሄ አሁንም ቦልድ ክሌም አለ። ቅድም ሃይማኖት አበው የሚለው መጽሐፍ አበው እንግዲህ በጣም ብዙ ናቸው አይደለ? ሁሉንም የሚቀበሉ አይነት ነገር ነው የሚመስለው። የሁሉንም ትምህርት የያዙ አልያዙም። የሚመቻቸውን ነው መርጠው ያስቀመጡት። ኦኬ ልክ እንደዛ ውጭ ያሉት ዘመዶቻችን ደግሞ ያው ከኦርቶዶክስም ከካቶሊክም ሳይድ ደግሞ በጣም ቦልድ ክሌም አለ። ሃይማኖት አበው እንደሚለው በጣም ቦልድ ክሌም አላቸው። ዲፖዚት ኦፍ ፌዝ ወይም ቶታሊቲ ኦፍ ፌዝ ብሎ የሚጠሩት ማለት ነው። እና ዲፖዚቱ በሙሉ እኛ ጋር ነው እያሉ ያሉት አንዳንዶቹ ያስቋል። ግን የለም አንዳንድ አባቶች ይሄ አባት እንደዚህ ብሏልና ትቀበለዋለህ? አልቀበለውም። ስለዚህ ዲፖዚት አትበል። የተጠራቀመ የእምነት ጥርቅም እንደማለት ነው ዲፖዚት ኦፍ ፌዝ። ስለዚህ ይሄንን ማታመን ከሆነ እንዴት አጠራቅም ያለው ልትል ትችላለህ? አትችልም። ስለዚህ ልክ እንደዚህ አይነት ኦብጀክሽን ለፕሮቴስታንቱ ላይ ሊቀርብ ይችላል። አዎ ሊቀርብ ይችላል። ይኸው ኢራኔስ እንደዚህ ብሏል፣ አትቀበለውም? አዎ አልቀበለውም። ለምን? ኤግዛክትሊ ያንን ነገር ከስክሪፕቸር እስካላሳየኝ ድረስ አልቀበልም። እሱን አለመቀበሌ መናፍቅ አያስብለኝም። እሱን አለመቀበሌ እንትን አያስብለኝም። አለቀ። እነሱም ያደረጉትን ስለሆነ የምናደርገው ማለት ያ አሮ ነው። መልሼ ልኮነ ኧረ በደንብ ነው የተመለሰው። ሲጀመር ያልጠየቅኩንም ጭምር ነው የመለስከው። ብዙ ሀሳቦችን ነው ያነሳው እና መልካም ልደት በዚሁ እኔ ትዝ አለኝ ታውቃለህ፣ ኮመንት ላይ ስትጽፍ እና ትክክል ካለ በዚህ ላይ ሀሳብ ብጨምር ደስ ይለኛል እና እኔ ደግሞ አንዳንድ አባቶች መጽሐፍ ቅዱሳዊ ያልሆኑ ሀሳቦችን ክሌም ያደረጓቸውን ፖይንቶች እያነሳው እንቀጥላለን ብዬ አስባለሁ። እሺ በዛው እንደው አጋጣሚውን
ሃፒ በርዝዴይ። እኔም እኮ ቤቲን አስተጽፍከታች አይቼ ቴንክ ዩ ሁለታችሁንም ቴንክ ዩ። ያው 31ን ይዘናል ምዕመናን። ዛሬ ማታ ቤት ካልከፈትክ ተብያለሁ እና ልከፍት ነው። ሴሌብሬት ልናደርግ እግዚአብሔር ልናመሰግንና ቴንክ ዩ ሁለታችሁ። እሺ እንመጣለን እናከብራለን። አዎ ምንድን ነው አሁን አማን ያለው ምንም ብዙ የሚጨምረው ነገር የለም። ግን ምንድን ነው ይሄ አባቶችን በተመለከተ አማን አሁን በግልጽ እንዳስቀምጠው አንደኛ መርጠው ነው እነሱ ራሱ እንትን የሚሉት የሚቀበሏቸው ማለት የአንድን አባቶችን ብቻ ሳይሆን የአንድን አባት ስራ ራሱ ዝም ብለው ኢንፈለብሊ አይደለም የሚቀበሉት፣ እየመረጡ ለምሳሌ አንዳንድ መጽሐፍትን ብትመለከቱ ይሄ በእነሱ ውስጥ ላታገኙ ትችላላችሁ። እነዚሁ አባቶች በእነሱ ዘንድ ተቀባይነት እንኳን ያላቸው አባቶች ማለት ነው። ሌላው ክሊር ቴክስቶችንም ክሊር የቅዱሳት መጽሐፍት ቴክስቶችንም እኛ እንቀበላለን ማለት አምቢጊቲ ያለባቸው ቴክስቶችን ለማጣቀስ ምን ተብለዋል፣ አባቶች በዚህ ጉዳይ ምን ሀሳብ ሰጥተዋል የሚል እንጂ የቅዱሳት መጽሐፍትን ትምህርት በተለይ ደህንነትን በተመለከተ ያለ የቅዱሳት መጽሐፍት ትምህርት ክሊር አይደለም ከሚል አቋም አይደለም የአባቶችን እንደ ሬፈረንስ የምናነሳቸው ማለት ነው። ማለት ሰዎች የእግዚአብሔርን ቃል በማንበብ መዳን የሚገኝበትን እውቀት አያገኙ የሚል አቋም የለን። ነገር ግን ቅዱሳት መጽሐፍት ውስጥ ያሉ አምቢጊየስ የሆኑ ቴክስቶች ካሉ፣ አምቢጊየስ የሆኑ ሰብጀክቶች ካሉ በቤተክርስቲያን ታሪክ ውስጥ ቸርች እንዴት ነበር የምትመለከተው? በቤተክርስቲያን ውስጥ ያሉ ቀደምት የሆኑ ሰዎች እንዴት ነው ይህንን የሚያዩት የሚለውን ለማየት እና ኮት ቢደረጉ አስ ሰከንደሪ ሬፈረንስ ማለት ነው። ፕራይመሪ ሆነው ልክ እንደ ኢንፌለብል ሶርስ ሆኖ አይደል። አት ሴም ታይም ደግሞ አንዳንዶች እንደሚሉት በእኛና በእንትና መካከል ችግር ቢነሳ ማን ያስታርቀናል በሚል ሴንስ አይደል። ቅዱሳት መጽሐፍት እውነትን በተመለከተ ማለት ነው፣ ድነትን የሚገኝበትን እውነትን በተመለከተ በቂ የሆነ ሪሶርስ፣ በቂ የሆነ መረጃ ለሰው ሁሉ ይሰጣሉ የሚል እምነት አለ እንደ ተሐድሶያን ማለት ነው። ለምሳሌ እነሱ ጋር ስታይ እንደዚህ የሚል እሳቤ ነው ያለው። ጊፍት ኦፍ ኢንተርፕሪቴሽን የቅዱሳት መጽሐፍትን አንብቦ ሰዎች ሊተረጉሙበት የሚችሉበትን ኢሉሚኔሽን፣ ይሄ ብርሃኑን ለተወሰኑ ሰዎች ተሰጥቷል በሚል ሴንስ ነው። ማንም የእግዚአብሔርን ቃል ዝም ብሎ እንዲያነብ የሚበረታታበትና ከቃሉ ራሱ መንፈስ ቅዱስ ይናገረዋል ከሚል እሳቤ አይደለም የሚያደርጉት። ያ ነው አንደኛው የማንሄድበት። እኛ አሁን ቅዱስ አባቶች ራሱ ሌላ አባት ኮት አላደረጉም። የሚሳሳቱት እነሱ አባቶች ስክሪፕቸርን ነው ኮት ያደረጉት። አሁን ትልልቅ ጉባኤዎች፣ አሁን በጣም ትልቁ እንግዲህ የኒቂያ ጉባኤ ነው እና በኒቂያ ጉባኤ ላይ ማን ነው ኮት የተደረገው? ሌላ አባት ነው? ሌላ ግሩፕ ኦፍ ኤፒስኮፓል የሆነ ህብረት ነው የተጠቀሰው? አይደለም። የተጠቀሰው ቅዱሳት መጽሐፍት፣ በቅዱሳት መጽሐፍት ላይ ተመርኩዞ ነው አባቶች ያንን ውሳኔ የተሰጡ። ስለዚህ ክሪዶችን እንኳን ክሪዳል የሆነን ቸርቾች አሁን ሪፎርምድ ትራዲሽን ዊአር ክሪዳል ዊአር ኮንፌሽናል ምናምን እንላለን። ክሪዳል ነን ስንል ክሪዶቹ ከቅዱሳት መጽሐፍት ጋር በሚስማማ መልኩ ለተነሱ ፕሮብሌሞች አባቶች ምላሽ ሲሰጡ የተጠቀሟቸውን ክሪዶች ዊ ብሊቭ፣ ያው ክሬዶ ከሚለው ዊ ብሊቭ በሚለው ለመቀበል እና ሰዎች የእግዚአብሔርን ቃል ሉተር በግልጽ በዚህ ጉዳይ ላይ ተናግሯል። ሰዎች ደህንነትን ለማግኘት ማለት ነው የእግዚአብሔር ቃልን አንብበው ለመረዳት እግዚአብሔር ቃሉን ሰዎችን የሚወለዱበት የቃሉ ኃይል ሪትን ኦራል ምናምን የሆነው የእግዚአብሔር ቃል ሂድን ነው። ዊዛውት ፋዘርስ ኢንተርፕሪቴሽን ወይም የሆነ ቸርች ግሩፕ ውስጥ የክርስቶስን አካል ሁለት ሶስት ቦታ ቅዱሳት መጽሐፍትን የመተርጎም ጊፍት ነበራቸው።
ከቅዱሳት መጽሐፍት በኋላ ያሉት ትምህርቶች በጠቅላላ በእነሱ ኮንሰንሰስ ላይ ብቻ የተቀመጠ ነው። መጽሐፍ ቅዱስን ሰው አንብቦ ሊረዳ አይችልም ከሚል ሴንስ አንጻር አይደለም የአባቶችን ሬፈር የሚደረጉት ማለት ነው። ክሊር ቴክስት ነው። መጽሐፍ ቅዱስ ይናገራል ለሰዎች ሁሉ ማለት ነው። ቅዱሳት መጽሐፍት የተጻፉት ለእግዚአብሔር ማህበር ነው፣ በብሉይም በአዲስም ማለት ነው። ለኮሚዩኒቲው ነው የተጻፉት፣ ለቸርች ነው የተጻፉት። ቸርች አንብበው ሰምተው የእግዚአብሔርን ሀሳብ ሊረዱ ይችላሉ የሚል እሳቤ አለ። ኢንተርፕሪቴሽን በተመለከተ አምቢጊየስ የሆኑ ነገሮች አሉ ቅዱሳት መጽሐፍት ውስጥ በጣም ኢሴንሻል ሆነው ሊያነጣጥሩን የሚችሉ ነገሮች ሊኖሩ ይችላሉ። ነገር ግን እነሱን ነገሮች በትራዲሽኖች እነዚህ በቸርች ፋዘርስ በዛ ጉዳይ ላይ ምን አሉ የሚል ሬፈረንስ ይካሄዳል። እነሱ ጋር እንዳይደል እነሱ ጋር አሁን ኤፌሶን 1 ወይ 2 ከፍተህ ሌትስ ዲስከስ ኦን ዘ ስክሪፕቸር ኢትሰልፍ ብትል አይሰሙም። መፍቻ ነው፣ ካይንድ ኦፍ ኮሜንትሪ ነው። ቅርታ ድምጽ ከኋላ ስለገባ ነው ይቅርታ። እና ምን ለማለት ነው እነዚህን ሀሳቦች በዛ መልኩ ማየት ነው የምንችለው። እና አሁን ምንድነው ወደ እነሱ ከሄድን ግን ኮምፕሊት የሆነ ይሄ አንደኛ አካሉን እንከፍለዋለን ለሁለት። እሱ በጣም መጠንቀቅ አለብን። ማለት some people in the history of the church የተለየ ጊፍት ኦፍ ኢንተርፕሪቴሽን ነበራቸው ወደሚል መምጣት የለብንም። ኮመን ስለሆነ እንደውም አንድ ትዝ አለኝ አንድ የሚባል አባባል አለች ልበልና ያቆማል። የምንቀበላቸው በጋራ የተሰጡትን ሀሳቦች ነው። ባይዘው አብዛኛው በሪፎርም ትራዲሽን ምን ማለት ነው? አባቶች ኮንሰንሰስ ያመጡበትን ማለት ነው። አምቢጊየስ በሆኑ ጉዳዮች ላይ ማለት ነው። ወይንም ይሄ በግልጽ ሊገቡን በማይችሉ ነገሮች ላይ የጋራ ሀሳብ የተሰጠበትን ውሳኔ የብዙ ቅዱሳን ውሳኔ ነው። ዛሬም ስለሚሆን ማለት ነው። ዛሬም አንተ አማን፣ ሌሎች ክርስቲያኖች ተሰብስባችሁ እኔ ብቻዬን እንትን ከምል የእናንተ የጋራ የተስማማችሁበት ነገር ሳውንድ ነው ከሚል ሴንስ ማለት ነው። ትራዲሽናሊ ከታወቁ በሚል ሴንስ እንጂ ኢንፈለብል የሆነ ከቅዱሳት መጽሐፍት እኩል ስልጣን ያለው በጣም ኖርማቲቭ ሆኖ ግዴታ ይሄ በቸርች ውስጥ በተደጋጋሚ እንዲደረጉ ምናምን የምናስቀምጣቸውን ትምህርቶች በጠቅላላ ከቅዱሳት መጽሐፍት ናቸው የተቀዱት። ለምሳሌ ሚስጥራትን ተብሎ የሚባሉት የሳክራመንትን ብትመለከቱ በቀጥታ በጌታ በኢየሱስ የተደነገጉትን ብቻ ነው የተባሉትን የጌታ እራትንና የጥምቀት ስርዓትን ማለት ነው። ሌሎች ነገሮች በቸርች ትራዲሽኖች ነበሩ፣ ሊኖሩ ይችላሉ። እነዛ ትራዲሽኖች የቅዱሳት መጽሐፍ ድጋፍ አላቸው የላቸው? የተወሰኑ አባቶች ፕራክቲስ አድርገው ሊሆን ይችላል፣ ሊሆን ይችላል። ኤኒ ኤክስፒሪየንስን የጋራ ኮንሰንሰስ ያለው ሲሆንና ኤኒ የቅዱሳት መጽሐፍ ድጋፍ ሲኖረው እንቀበለዋለን ማለት ነው። ይሄ ነው የሪፎርምድ ቲንኪንግ ፋዘርስ ላይ። ይሄ ሁሉ አልቀበልም የሚል ዝም ብሎ ከራሱን ከሆል ቦዲ ኦፍ ክራይስት የነጠለ የፕሮቴስታንቲዝም ሴክት ሊኖር ይችላል። ግን ትሩሊ የተሐድሶ ሐሳብ ይዟል ማለት አንችልም። ማለት እንደፈለግኩ ሆናለሁ ማለት አይቻልም። መተርጎም ትችላለህ ማለት የቅዱሳት መጽሐፍትን ፍቺ ማግኘት ትችላለህ ማለት ሁሉም ሰው እንደፈለገ የተረጉመዋል ማለት ሳይሆን የዛ ትርጉም ፍቺ ለአካል ቱ ዘ ሆል ቦዲ ነው የተሰጠው። የሆኑ ሰዎችን ነሰሰርሊ ያስፈልጉናል የሚል እሳቤ የለንም። በኢንተርፕሪቴሽን ላይ፣ ኢሉሚኔሽን ላይ፣ መብራት ላይ እግዚአብሔር ቃሉን ሲያበራልን ወይ ነው እግዚአብሔር ሲናገር፣ ቃሉ ግን ያው በመገለጥ ደረጃ ከሐዋርያት በቀጥታ የተላለፈ ትምህርት ነው። እሱም ሊስትም ሊለወጥም የማይችል ነው ብለን እናምናለን። በዚህ አይነት ሴንስ ነው እንግዲህ የቸርች ፋዘርስ የሚጠቀሱ እና ይደግፈዋል። አብዛኛው ቀደም አማንም እንዳለው በደንብ ብትመለከት ክሪዳል የሆነ ክርስቲያን ማለት ነው። ክሪዳል ማለት በእነዚህ በእምነት መግለጫዎች ክሬዶ የሚለው ፌዝ ማለት ነው፣ ብሊፍ ማለት ነው አይደል? እንትን ስለዚህ ክሪዳል የሆነ ክርስቲያን
በደንብ ይደግፉታል። አራቱ ክሪዶች አንዱ ዴፊኒሽን ማለት ነው። በተለይ በደንብ አድርገው የወንጌላውያንን አቋም ያንጸባርቃሉ የሚል እምነት አለ። ይሄን ልጨምር ብዬ ነው ወገኖች። ቴንኪዩ። ትክክል ባይዘዌ በጣም አሪፍ ሀሳብ ነው ያነሳው እና ብዙ አባቶች አንድን ሀሳብ አንድ ተመሳሳይ ሀሳብ ሪፍሌክት ካደረጉ ግዴታ መቀበል አለብን የሚለው አስተሳሰብ ያው ትክክል ነው ብዬ እኔም አላስብም። እና ደግሞ ዋናኛው ፖይንቴ ፕሮቴስታንቲዝሙን አጠቃላይ እንደ ፕሮቴስታንቲዝም የቤተ ክርስቲያን አባቶችን አትቀበሉም ብሎ መውቀስ ተገቢ ነው ብዬም ስለማላስብ ነው እና ሀሳቡን ያነሳሁት። ለምሳሌ ያው ከቤተ ክርስቲያን አባቶች በጣም የሆነ የኔስጥሮስን ሀሳብ የመሰለ ያነሱ አባቶች አሉ። ያው የኔስጥሮስን ሀሳብ የደገፉ እያልኩኝ ሳይሆን የኔስጥሮስን ሀሳብ የሚመስል ሀሳብ ያነሱ አባቶች አሉ። ለምሳሌ ኤጲፋኒስን ማየት እንችላለን። ይሄ ሀሳብ የእቺ ክርስቶስ ጌታችን ኢየሱስ ክርስቶስ በመስቀል ላይ አምላኬ አምላኬ ብሎ ለምን ተውከኝ ያለውን ሀሳብ የሚፈቱበት መንገድ ማለት ነው። ሰው ምን ብለው የሚፈቱ አባቶች አሉ? ይህንን ሀሳብ እግዚአብሔር አብ ጌታ ኢየሱስ ክርስቶስን ለብቻው ትቶት ነበረ የሚሉ ሀሳቦችን እንኳን የሚያነሱ አባቶች አሉ። አሁን ከነዛ ውስጥ ኤጲፋነስ፣ አምብሮስ፣ ሂላሪ ፖርተርስ እነዚህ አባቶች ከዚህም ያለፉ አባቶች እነዚህን ሀሳቦች ያነሳሉ። አባቶች ምናልባት ኢንፈለብል እንዳልሆኑና ሊሳሳቱ የሚችሉ መሆናቸውን የሚያሳይ ይሄ አንዱ ፖይንት ነው ብዬ አስባለሁ። እና ደግሞ እንደ ፕሮቴስታንቲዝም ሙሉ አባቶችን የመቀበል ግዴታ የለብንም የሚለውንም ሀሳብ ይደግፋል ብዬ አስባለሁ። እና ፕሮቴስታንቲዝሙን በሚወቅሱት ወይ አሁን እነሱን መውቀስ እንችላለን። በጣም በብዛት የኬልቄዶንን ጉባኤ የሚቀበሉ ሴክቶች አሉ። ከኬልቄዶን ጉባኤ በፊትም ያንን ሀሳብ ያራመዱ አባቶች አሉ። ቱ ኔቸር የሚለውን ሀሳብ ማለት ነው። በብዛት ተነግሮ ሳለ አሁን ስለ ቱ ኔቸርም ሆነ የኬልቄዶን ጉባኤ ላይ የተነሳውን ሀሳብ በብዛት ተነግሮ ሳለ አልቀበልም የማለት መብት ካላችሁ ወይም ካላቸው ኦሪየንታልም ሆነ ኢስተርን ኦርቶዶክስ፣ ያው ኢስተርኗ ትቀበላለች፣ ግን ኦሪየንታሎቹን እዚህ ላይ መጥቀስ ፈልጋለሁ እና አልቀበልም የማለት መብት ካላቸው ለምንድን ነው ፕሮቴስታንቱ ተወቃሽ የሚሆነው? በዚህ ወይ ለምን እኛስ መብታችን ይወሰዳል? ብዙ ጊዜ አባቶችን አትቀበሉም የሚለው ሀሳብ ከምን የተነሳ ነው የሚለውን ያው እነሱ ቢመልሱት አስባለሁ። አማኒ ግን ይህ ሀሳብ ከየት እንዴት የተነሳ ነው ብለህ ታስባለህ? አባቶችን አትቀበሉም የሚለው ሀሳብ ይድበት ሀሳቤ ገብቷል። የጀመረው እንግዲህ ከ15ኛው ክፍለ ዘመን በኋላ ነው፣ 16ኛው ክፍለ ዘመን በኋላ ነው የጀመረው። ክሱም ቀድሞ የሚመጣው ከካቶሊኮች ነው፣ በኦርደር ደረጃ ማለት ነው። እና ያዘነቡብን አናቴማ ብዛት ቆጥራ አይጨርስም። ባይዙ ከእንትኖቻቸው ላይ ማለት ነው፣ በስብሰባዎቻቸው ላይ እንዲህ ብሎ የሚያምን ፕሮቴስታንቶች እንዲያምነዋል ተብሎ ስለሚታሰብ ማለት ነው። የአገር አናቴማ ነው፣ እርግማን ነው የወረደብን። ለእርግማናቸው አሳልፎ ያልሰጠን ጌታ ክብሩን ይውሰድ፣ አሜን በሉ።
ምክንያቱም በቁጥር አሁን ኦልሞስት እየተካከልናቸው ነው አይደለ? በረገሙን ልክ ቢሆን ኖሮ እዛው ጀርመን ውስጥ ነበር መቅረት የነበረብን። እውነት በእርግማኑ ብዛት ልክ ቢሆን ከዛች ከጀርመን ከተማ መውጣት አልነበረበትም። ኤኒዌይስ እዛ ጋ ነው የሚጀምረው። አሰርሽኖች ነበሩ። አሰርሽኖች ማለት ቴዎሎጂ ገና ዴቨሎፕ እያደረገ ነው። እምነት ምን ማለት ነው? ድነት ምን ማለት ነው? ሳክራመንቶች ለምሳሌ ኤርሊ ስቴጅ ላይ ሉተርም ካልቪንም ወደ 3 ያክል ነበር አፊርም የሚያደርጉት ኤርሊ ስቴጅ ላይ ፔናንስን ጨምሮ ማለት ነው። ባፕቲዝምን ሌሎችም በሙሉ ተው ማለት ነው። እንደ ክሪስሜሽንን፣ ሪፔንታንስን ኢቨን ሜሬጅም አለው ምናምን ወደ 7 ነው ያለው በካቶሊክ ቸርች ውስጥ ማለት ነው። ቅዱሳት ስርዓቶች ተብለው ከመጽሐፍ ቅዱስ አግኝተናል ተብለው ማለት ነው። ከዛ ኤርሊ ስቴጅ ላይ ገና ዴቨሎፕ እያደረገ በነበረበት ታይም ሉተር 3ቱን አፊርም ያደርግ ነበረ፣ ሌሎችን 4ቱን ትቶ ማለት ነው። ባፕቲዝምን እና ኮሚኒየንን እና ፔናንስን። ከዛ ካልቪን ጽሁፎች ውስጥም ታያላችሁ። ኋላ ላይ ግን 2ቱ ላይ ሲቆሙ እናያለን። ሶ ፉሊ ዴቨሎፕድ ያልሆነ ቴዎሎጂ ላይ ምንድነው የምንቃወመው ምንድነው የምንቀበለው የሚለው ነገር ገና ባልተረጋገጠበት ጸሐፊዎቻቸው አፖሎጂስቶቻቸውና ካውንስሎቻቸው እርግማን ማታ አውርደውብናል። ኦልሬዲ ዳን ክሱ ምንድነው? እናንተ እንዳመናችሁት ኤርሊ ቸርች አላመነም፣ ስለዚህ ዩአር አናቴማ። እናንተ እንዳመናችሁት ኤርሊ ቸርች ላይ አባቶች አልተናገሩትም፣ ስለዚህ ዩአር ሄሬቲክስ ምናምን የሚል ነገር መጣ ማለት ነውና ከዛ በኋላ ነው እንግዲህ እያደገ ሲመጣ ኢስተርን አካባቢ ሰሙ። ምክንያቱም ያው ዌስት ነው፣ ከዌስት ነው የወጣው አይደለ ዞሮ ዞሮ። ስለዚህ ነገሩ እያደገ ወደ ኢስትም መጣ፣ ወደ ምስራቁ ወደ ኦርቶዶክስ ሲውም መጣ ማለት ነው። እነሱም ከነሱ የተቀበሉትም በነሱ ደግሞ ቴዎሎጂ ውስጥ ደግሞ ከኛ ጋር ማይስማማ ብሎ ባሰቡት ነገር ላይ አናቴማ ማድረግ፣ አናቴማ ሳይሆን ጀስት በቃ ሄሬቲክስ ምናምን ማለቱ ነገር እየተጨመረ ሲመጣ እናያለን ነውና የጀመረው እዛ ጋ ነው የጀመረው ከቤታችን ነው የጀመረው ከካቶሊክ ማለት ነው። እና አሁን የኛዎቹ ጸሐፊዎች የሚሉት ገና ዴቨሎፕ እያደረገ ስለነበረ ፉሊ አርቲኩሌትድ ተደርጎ ኋለኞቹ ዲቫይኖችም አርቲኩሌት አድርጎ ባስቀመጡት መልክ አይተውት አይደለም። አሁን ላይ ቢሉ ኦኬ ዲስከስ ማድረግ እንችላለን። በተለይ ሶላዎቹ ላይ ነው ውርጅብኙ የመጣው ማለት ነው። ሶላዎቹ ፌዝ አሎን አይደለም፣ ፌዝ አሎን አይደለም። ኤርሊ ቸርች ወጥታችኋል ተባልን። ግሬስ አሎን አይደለም፣ አሁንም ከኤርሊ ቸርች ወጥታችኋል። የራሳቸውን ሪዝኒንግ ያስቀምጣሉ። ሶሊዲዮ ግሎሪ አልን፣ ኖ ሌሎች ግሎሪ የሚያስፈልጋቸው አሉ ተባለ እየተባለ ሶለስ ክርስቶስ አልን፣ በክርስቶስ ኢየሱስ ብቻ አልን። ከዛ አይደለም ሌሎች ሜቶዶችም አሉ። ለምሳሌ ለሶለስ ክርስቶስ እንደ አጸፋ በጎን በኩል ያለው እንትን ነው ይሄ ፑርጋቶሪ ማለት ነው። እዚህ ያሉ ሴንቶች እና እዛ ያሉ ሴንቶች ማስማር ይችላሉ። ፑርጋቶሪ ላይ ያለውን ፋርዘር ፒሪፋይ የሚደረገውን ናት ኦንሊ ክራይስት አይነት ነገር ማለት ነው። እና ሶለስ ክርስቶስ አታክ የሚያደርገው በክርስቶስ ኢየሱስ ብቻ አታክ የሚያደርገው ድነት ከጅማሬው እስከ ፍጻሜ በክርስቶስ ኢየሱስ ብቻ ነው። ከጫፍ እስከ ጫፍ በክርስቶስ ኢየሱስ ብቻ ነው ሲባል አይ ኢንተርሚዲየሪ የሆኑ አካላት አሉ ነው። ኦልሬዲ የነበረውን ያንን ነው ፕሮቴስታንቲዝሙ አታክ ያደረገው ሲያደርግ ኦር አንቀበልም ሲል ያንን ፓርት ነው በብዛት አታክ ያደረገው። ሌሎችም አሉ ከጎን የሚመጡ እና እዛ ላይ ተቆመና እንደ ዶግማቲካሊ እነሱ የወሰዷቸውን ዶግማ የወሰዷቸውን ለረጅም ጊዜ ሲታመኑ የኖሩ እንትኖች ላይ ኮስችን አረጉ ማለት ነው። እንግዲህ ከዛ ክሱ ከዛ በኋላ ነው የመጣው። እንግዲህ አናቴማውም እርግማኑም ከዛ በኋላ ነው የሚመጣው። ሄሬቲክስ ማለትም ከዛ በኋላ ነው የመጣው። ከዛ አዘኑልን እንትን ላይ ቫቲካን ቱም ይባላል የተሰባሰቡበት ስብሰባ ማለት ነው። ቫቲካን ቱ ላይ ራሩልን ማለት ነው። የሆነ ያክል ምንም በላቸው ፕሮቴስታንቶችን ብለው ተሰባሰቡና አይ ምንድን ነው ከቤት የጠፉ ወንድሞች ብለው ስያሜ ሰጡን ማለት ነው።
አስትሬይ ብራዘሮች ናቸው አሉ። ኤንድ መዳን አለመዳን የሚባለው ላይም ሳክራመንቶችን እንደ ቫሊድ ሳክራመንትን መቀበል ጀመሩ ማለት ነው። ከዛ በፊት በቃ ጠፍተናል። ያ ካውንስል ከመምጣቱ በፊት ባለው ጋነም የነበሩ ፕሮቴስታንቶች ሁሉ ተሰልፈው ጋነም ነው የገቡት። እንደዛም ላይሉ ይችላሉ፣ ግን ስቲል ያው በአናቴማው ዋይዝ ስንመለከተው እንደዛ ነው። እና ኋላ ላይ ግን አስትሬ ያደረጉ ያመፁ ወንድሞች የሚለው እንግዲህ ያው አባታችን አንድ ነው ማለት ነው። ዞሮ ዞሮ የቤተሰቡ አካል ነን ነው። እነሱ ሪኮግናይዝ ያደርጉናል፣ የኛው ናችሁ ግን ከኛ ወጣችኋል። ከቫቲካን ቱ በኋላ ኢኩሜኒካል የሆኑ አፕሮቾች አሉ። ለምሳሌ በሉትራን ሳይድ አለ አይደለ፣ ወርዶቹ ሞር ትራዲሽናል ወርድ ስለሆነ የሚጠቀሙት ሳክራመንታል ቴዎሎጂያቸው ላይ ኢኩሜኒካል የሆነ አፕሮች አለ። አሁንም ቢሆን ራሱ ሉትራን ቸርች እና ካቶሊክ ቸርች ምናምን አይ ቲንክ አንዱ ወደ አንዱ ሄደውን አያስጠምቁም። ቫሊድ ነው የሚለውን ነገር እንትን ስለሚሉ ማለት ያ ነገር ሞር እያደገ የመጣ ነገር ነው። አሁን ላይ ያለው ምንድን ነው? ዲፖዚት ኦፍ ፌዝን አልያዛችሁም ነው በቃ ባጭሩ። ክሱ የሚመጣብን እሱ ነው። እሱን ደግሞ ዊካን አርጊው ካቶሊክና ኦርቶዶክስን እያስቀመጥን አርጊው ማድረግ እንችላለን። እናንተስ እንዲህ ትሉ የለም ወይ የሚለውን ነገር እያስቀመጥን አርጊው ማድረግ እንችላለን። ከነሱ ጋር ሪዝን አውት ማድረግ እንችላለን። እና አሁን ላይ በቃ ባጭሩ እንትን ነው የሚሆነው ለፓትሪስቲክ ራይቲንግ እና ለቸርች ሂስትሪ ኖቪስ የሆነ ሰው ወይም ይሄ ምንድን ነው ገና ጀማሪ አለ አይደለ፣ አማተር የሆነ ሰው ይሄን ክስ ሊያቀርብብን ይችላል። ብዙ አማተሮች አሁንም እያቀረቡብን ነው እዚህ ጎረቤቶቻችን ማለት ገና ጀማሪዎቹ ምናምን በቃ የኔ ቸርች ናት ትክክለኛዋ፣ ከዛ ውጭ ያለው በሙሉ ገደል ገብተዋል፣ ጋነም ገብተዋል ምናምን የሚሉቱ ሄሬቲክስ፣ የተረገሙ አናቴማ፣ በዛ ገብቶ በዚህ ወጥቶ ምናምን ይላሉ ማለት ነው። ግን በእንትን ሌቭል ካየው፣ በስኮላርሊ ሌቭል ካየኸው፣ ቤተክርስቲያን ከቤተክርስቲያን ዋይዝ አድርገህ ከተመለከትከው ግን ፕራክቲካሊ አታየውም። እችን አንዷን ልጨምርና ልጨርስ። if we are heretics and damned to be condemned to hell ከሆንን ማለት ነው፣ ወደ ጋነም እንድንገባ እንደው ኮንደምን የተደረግን ሄሬቲኮች ከሆንን እዚሁ ቤታችን ውስጥ ማለት ነው፣ እዚሁ ሀገራችን ውስጥ ለምንድን ነው በመጽሐፍ ቅዱስ ማህበር ውስጥ ከኛ ጋር አብራችሁ ያላችሁት? ለምንድን ነው ጥያቄው። መጠየቅ አለበት አይደል? ለምንድን ነው ክርስቲያኖች ካልሆንን ሄሬቲኮች ከሆንን ከጥንቷ ቤተክርስቲያን ተነጥለን የወጣን ከሆንን ምንም የክርስትና ጠረን ከሌለን ምን ሰራላችሁ ከኛ ጋር? ለምን ከካቶሊክ ጋር ብቻ አትመሰሩትም? እኛ ክርስቲያኖች ካልሆንን ለምን ካቶሊክ ጋር አታብሩም? ለምን አታብሩም? ስለዚህ ቤተክርስቲያኒቱ ኦፊሻሊ ቤተክርስቲያኒቱ በአቋም ደረጃ ይሄን ነገር አምናበት ትቀጥላለች። እዚህ ሚዲያ ላይ ያሉ አማተሮች ደግሞ አይ ክርስቲያኖች እኛ ብቻ ነን ነው እኮ። ከመናፍቃን ጋር ለምን ህብረት ታደርጋላችሁ? ሄሬቲኮች ጋር ለዛውም ቃለ እግዚአብሔርን ከመተርጎም አንጻር ማለት ነው። ካኔ ኢማጂንታት የሃይማኖት ሁሉ መጀመሪያ የሆነውን የሃይማኖት ሁሉ መነሻ የሆነውን መጽሐፍ ቅዱስን ትራንስሌሽን ከመስራት አንጻር ግሪክ፣ ዕብራይስጥን፣ አረማይክን ይዘው ቁጭ የሚሉ ለምሳሌ 1954ቱን የኃይለ ሥላሴ ትርጉም ላይ አይ ቲንክ አንግሊካኖች ናቸው ይመስለኛል። አንግሊካል ፕሮቴስታንቶች ስኮላሮችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ናቸው። ሁለቱ ናቸው ከጽር ቃል የተረጎሙት ከግሪኩና ከዕብራይስጡ ማለት ነው። ለምን አስጠጋችሁን? ሄሬቲክ ጤነኛ ነገር ይተረጉማል? ለምን አመናችሁን ክርስቲያኖች ካልሆነ? እና ፖይንት ኢዝ እዚህ ላላችሁ አባጆች የምናገረው እነሱ ስላጸደቁና እነሱ ኮንደምን ስላደረጉ የሚመጣ እንትን የለንም። ባጭሩ እነሱ ያጸደቁለት እሰይ በቃ አሁን ክርስቲያን ሆነና አንልም። እነሱ አሁን ባይቀበሉ ኢቭን ከመጽሐፍ ቅዱስ ማህበር ብንወጣ ምናምን ስቲል ዊ ኮንሲደር አወርሰልፍ ኤንሸንት ቸርች ማለት ነው። ኮንሲደር እናደርጋለን። ምክንያቱም አልተነጠልንም፣ እንቀበላለን። አንቀበልም የሚል ነገር ቢመጣ እንኳን እነሱ አንቀበልም በሚሉበት መንገድ ነው ያ አለመቀበላችን። ኤንድ እነሱ አንቀበልም የማለት ስልጣን ባላቸው ልክ ነው እኛም አንቀበልም። ስለዚህ ደሴም አፕሮች አለን። ሄሬቲክ ይሉናል። ጸሐፊዎቻቸው ከሰውናል። አዎ ከሰውናል። አሁን ለምሳሌ አንደኛው
ማነው ዲያቆን ያደርጋል። በጣም የሚያስቅ መጽሐፍ አላቸው እንግዲህ መድረክ ጽድቅ የሚል አይውሽ እንደዚህ ልክ የድርሰት መጽሐፎች እና ሴኩላር የሆኑ መጽሐፎች ዋሊያ የመጽሐፍት ክበብ አለ። ዋሊያ የመጽሐፍት እንትን 4 ኪሎ አካባቢ ማለት ነው እሳተፍ ነበረ የሆነ ጊዜ ላይ። ሴኩላር የሆኑ መጽሐፍትን ነው የነ አለማየሁን የነ ማን ነው የነ አዳም ረታ ምናምን እንደዚህ አይነት ጽሁፎች አሏል። እነሱ ናቸው የሚፈተሹት። አርጊው ይደረጋል ከቴዎሎጂም ከፊሎሶፊም ከባህልም ከኢትዮጵያዊነት ምናምን አንጻር ያነበቡ ሰዎች ይተቻሉ። ቴዎሎጂካል የሆነ የመጽሐፍት ትችት ደግሞ ኤገስት አለ እኛ ጋር ኤገስት አለ። መንፈሳዊ መጽሐፍት ይተቻሉ። ጸሐፊው ይመጣል፣ ይህንን ኬታ መጣው፣ ሁለተኛ ደግመህ እንዳጽፍም ይባላል፣ ጎበዝ በርታም ይባላል፣ ይህንን ጨምር ይህንን ቀንስ ይባላል እኛ ጋር ኦኬ። እና እንደዚህ አይነት እኛ ጋር እንዳለውና ውጭ ላይ እንዳለው ለሁሉም ኦፕን የሆነ የመጽሐፍ ክሪቲሲዝም እንትን ቢኖረው አይ ስዌር ቱ ጋድ እንግዲህ አይ ቲንክ እንደዛ ነው ልል የሚችለው። አሁን በእንትን በዲያቆን ያደርጋል መጽሐፍ ላይ የማወርደው ውርጅብኛለኝ። ምናልባት በግሩፕ ሆነን በጣም ብዙ የጠቀሳቸው ነን አውተንቲክ የሆኑ ሶርሶች አንስቶ ያፈረጠን በቃ ስድብ ቀረሽ የሆነ እንትን ማለት ነው። ማናምነውን እንደምናምን ምናምነውን እንደማናምን ተደርጎ የተጻፉ ሂስቶሪካል ክሌሞችን ጭምር የአገር ነገር ይዟል ውስጡና እሱ ነገር ላይ በቃ እንደዚህ ኦፕን የሆነ ክሪቲሲዝም እንትን መድረክ ቢኖር ማነሳው ነገር ነበረ ነው የምላችሁ። ካልሆነም እንግዲህ ያው በመጽሐፍ ነው የምንመለሰው። ፈረንጆቹ እንደሚያደርጉት የመልስ መጽሐፍ ብሎ መስራት ነው እና ልክ እንደዛ አይነት መጽሐፍት አሉ። አሁን ዲያቆን ያደርጋልን አንዱን ነው የጠቀስነው። ከካቶሊክም የአገር መጽሐፍት አለ ፕሮቴስታንቶችን ክሪቲክ የሚያደርግ ማለት ነው። በዛ መልክ ነው አሁን አንተ ቅድም ያነሳው ጥያቄ የሚዳኘው። ሲከሱን እንደዛ ነው ቀጥታ። የምርም ይሄ ኦርጋናይዝድ የሆነ ክሌም የለውም። የሆኑ አካላት የሚሉትን ነው ይዘው የሚመጡት ምናምን። ኦኬ ያ ክሱ መነሻው እሱ ነው። አስረዘምኩ ሶሪ። አረ በጣም አሪፍ ሀሳብ ነው ያነሳው። ቴንኪዩ ባይ ዘ ዌይ በጣም ቴንኪዩ። የአብዛኛው ሰው ጥያቄ ነበረ፣ በዚህ ወይ ደግሞ መልሰሃል። ትክክል። የምትጨምረው ሀሳብ ካለ እዚህ ላይ መጨመር ትችላለህ። አለ ትክክል አለው ቀጥል። እሺ አማኒ አሁን ወደ ልደት እንሂድበት እንዴ? እንዴት ዛሬ ሆነ ምግብ? አይ ዛሬ እኮ አይደለም በቀን 28 ነው አልፏል እኮ ግን ሴሌብሬት እናርግ ነው ሴሌብሬት እናርግ። ምዕመናን ሰብሰብ ብሎ እንዴ ባለፈው ተሰባስበን ነበረ አዲስ አበባ ስለነበርኩ ተሰባስበን ነበረ መሬት ላይ በቃ ቁርጣችንን ቆርጠን ኬካችንን በልተን በሰፊው ነበር። ጥላችሁኝ በላችሁ አልነበርክም አንተ የዛኔ እባክህ። እኔ ነኝ በዛ ማለት ፕሮቴስታንት። አሁን ላይ ምንድነው የታሰበው እንዴ? ያኔ እንደዚህ ብለው ምንም እንዳልተፈጠረ ምናምን አሉ። ኢትስ ናት አባውት ስለ ልደትነቱ አይደለም። ምክንያቱም ኦፊሻሊ ስለ ልደቱ ጉዳይ ቢሆን ኖሮ እንግዲህ በቀኑ ነበረ ፕሮግራም የሚደረገው። ግን እንሰባሰብ ቤትንም ሞቅ እናርግ ነው ፕላኑ እና ቤቲ ግድ ነው። ቪዲዮ ራሱ እየወጣል አይደለም ብዙ። ቤቲ አሁን 4 አበባ አዘጋጅታለች ለጊፍት። አጋፔ 6 እንዳዘጋጀ ሰምቻለሁ። ከአንተ 1 ነው የምጠብቀው። እኔ ቄጤማ አይሻልም ከአበባ? ቄጤማማ እኔ ይዤ እገባለሁ ባለፈው እንደገባሁት እንደ ምርጫ እና እንደዛ ነው ፕሮግራሙ። ማታ 3 ሰዓት ወር እስከ 3 ተኩል ባለው እንግዲህ
3 ሰዓት ከተባለ ኤግዛክትሊ 3 ሰዓት ሊሆንም ይችላል። ካልሆነ እስከ ተኩል ባለው እንጀምራለን። ለጥቂት ደቂቃ ነው የምናደርገው። የምስጋና ፕሮግራም ነው የሚሆነው። ኤንድ እንደዚህ የተጠፋፋን ሰዎችም ለመገናኘት ያክል ነው። እኔም ማታ ላይ ገብቼ ስለማላውቅ በተለይ ከዚህ ከ6 ወር ረፍቱ በኋላ ማታ ገብቼ አላውቅም። ይሞቃል ማታ ላይ በጣም ነው የሚያልበው እንትኑ ቤቱና ለዛ አልገባም። ዛሬ ግን ገባለሁ። ምን ታስባለህ? ከአሁን በኋላ ምን ታስባለህ? የመግባት ሀሳብ የለህም? ኧረ አለኝ። አሁን እኮ እንትን አልን ኦልሬዲ የሆነ የሰበርነው ቀንድ አለ። የምታውቁ ከሆነ የሰበርነው ቀንድ አለ። እንዳይነሳ አድርገን ግብዓተ መሬቱን የፈጸምንለት ርዕስ አለና ያ ርዕስ ስላለቀ መሆን ያለበት አሁን በጣም ብዙ ዶክትሪኖች አሉ ያልተነኩ፣ በጣም ብዙ ትምህርቶች አሉ ዲስከስ ያላረግናቸው። እነሱ ላይ ተከፋፍለን ቃሌ ቤት ይከፍታል፣ እኔም ከፍታለሁ ከዚህ በኋላ ኤቢ አለ፣ አበባዬ አለ፣ እሱም ይከፍታል፣ ሌሎች ወንድሞችም ይከፍታሉ አብረን ያለንና ትምህርቶች ላይ ፎከስ ማድረግ አለብን። እንደሚታየው አይደለም ፕሮቴስታንቱ ያለው የአላህ ስክሪፕቸር ላይ ያለን ግርማ ሞገስ እሱ አሮንቲንክ አሁን ላይ እንትን ነው ብዬ ነው የማስበው። እኔ በተሰቀለበትና በሚነገርለት ልክ ነው ብዬ አላስብም። እንደዛ ብዙ ሰው እንትን የለውም። ቤዚክ ዶክትሪኖችን ትቷል። ፎር ዳት ማተር ያው አይ ቲንክ የእንትኖችም እንቅስቃሴ ሊሆን ይችላል። ባይብል አስጥለው ባንክ አካውንት ደብተር አስይዘው ያስመጡ ሰዎች ስለበዙ ሰው መጽሐፍ ቅዱስን ጥሎ ባንክ ቡኩን ይዞ መሄድ ስለጀመረ ወደ ሐሰተኛ ነቢያት እንትን ዶሚናንት ሆኖ እየታየም ያለው እሱ ስለሆነ እንደ ድሮ ልክ እኛ ያደግንበት አለ አይደለ? ቸርች ውስጥ ስናድግ ያደግንበት አለ። ቻሌንጅ የምንደራረገው በጥቅስ ነው። የምታስታውሱ ከሆነ በልጅነታችን ይሄ የት ክፍል ነው ያለው፣ የዚህ ክፍል ሀሳብ ምንድን ነው ምናምን እንጠያየቅ ነበረ እና ዊ ወር ስትሮንግ፣ በጣም ስትሮንግ ነን። በተለይ ስክሪፕቸር ላይ በቃ ስክሪፕቸር አለውንም ስለሆነም ማለት ነው ያን አለውን የሆነውን ስልጣን በሁሉም ላይ በላይ የሆነውን ስልጣን የስልጣኖች ሁሉ ስልጣን የሆነውን መጽሐፍ ቅዱስን አግንነን የምንመለከት ስለሆነን መጽሐፍ ቅዱስ ላይ ያለን ነገር በጣም አሪፍ ነው። አሁን ግን አይታ ከሆነ የክርስቶስ ሁለቱ ባህሪያት ምንድን ናቸው ሲባል የዋህነትና ፍቅር እያለ የሚመልስ ህዝብ አለኛ ማለት ጭምትነትና የዋህነት ነው፣ የዋህነትና ፍቅር ነው ብሎም ይመልሳል። እንግዲህ እኛ ማለት ቤዚክ የሆኑ የመጽሐፍ ቅዱስ ሀሳቦችን በስርዓቱ ዲፋይን ማድረግ የማይችሉ አሉ። እኔ ይህ ክፍተት በጣም ነው የሚያንገበግበኝና የሚያናደኝ። ለምን ሲባል ከኛ የሚጠበቅ ነገር አለ ነው። በቃ በተለይ ስክሪፕቸር ዋይዝ ከኛ የሚጠበቅ ነገር አለ። የመጽሐፍ ቅዱስ ሀሳብ አንድ ፕሮቴስታንት ተጠይቆ አቅም ከተባለ በጣም ሼም የሆነ ቦታ ላይ እንትን ብለናል ማለት ነው። በቃ የሆነ ፍሬቻ ሳናሳይ የታጠፍንበት ቦታ አለ። ኦኬ ሼም ነው በቃ። ልባም ሴትን ማን ያገኛታል የሚለውን የመጽሐፍ ቅዱስ ሀሳብ የት ነው ያለው ብለህ ስትጠይቀው ቲቶ ላይ መጥቶ የሚፈልግ ምዕመን ያለበት እንትን ውስጥ ተቀምጠን ዊክናት ቦስት አይደለ ልንኮራ አንችልም። እኔ አዶ ነው የጀኔሬሽን ጋፕ ተፈጥሯል ብዬ አስባለሁ። እኔ ያደግኩበት ፕሮቴስታንት ጀኔሬሽን ኢሳች በቃ ስትሮንግ ዋን ነው። እምነቱን ያውቃል፣ የሚናገረውን ያውቃል፣ ዲፌንድ ያደርጋል። አሁን ላይ ማየው በሙሉ አሁን አንድ ቪዲዮ ሰርቻለሁ። ዮናታን አክሊሉ ላይ አንዱ ቪዲዮ ሰርቶ ዮናታን አክሊሉን ከመከለል ወር እሱን ዲፌንድ ከማድረግ አንጻር ሳይሆን ያው እሱ ላይ ተፈናጠው እኛን ኮንፌሽናል የሆኑትን ሂስቶሪካል የሆነውን ፕሮቴስታንቲዝምን አታክ ለማድረግ ስለሆነ ብዙ ጊዜ የሚካሄደው እሱ ማጣፈጫ ነው ለእንደዚህ አይነት ነገር። ሁሌም ነጥብ ይሰጣል፣ ግን እዚህ ላይ አሁን ነጥብ በሚባል መልኩ የተቀመጠ ነገር አይደለም እና ያ ደብሮኝ ቪዲዮ ሰራው ማለት ነው። ቪዲዮ ስሰራ ኤክስፔክት ያደረኩት ኮሜንት ነው የበዛው። አሁን ገና ግርማ ሞገስ ተመለሰ ይላል 100 ኮሜንት ላይ አንዱ። አሁን ገና ብስለት ታየ ይላል። ዮናታንን የደገፍኩ መስሎት ማለት ነው። አሁን ገና ሞገስ መጣ ይላል። የት ሄዶ ነበረ? ስለዚህ ለአንዳንድ ሳይሆን ለብዙ ጴንጤዎች ፊት ለፊት ያሉ መሪዎች የሚናገሩትን እንደ ነጋሪት መጎሰም ወይም እንደ ጠንቋይ ከበሮ መድገም እሱ ነው ትክክለኝነት። አይገርምም? በዛ ልክ ሆኗል ማለት ነው።
አማን ዛሬ ገና ፎሎ አረኩ ይላል አንዱ ኮሜንት ላይ። አንሳው ፎሎውን ብየዋለሁ። አዶ ነው አንስቷል አላነሳም አላውቅም። አሁን ገና በሰልክ አለኝ አንዱ። ከዛ የጥሬ ሰው ኮሜንት ብዬ ሪፕላይ ያረኩለት። ሶ ይሄ ጀነሬሽን ነው ያለው። ይሄ በጣም ብዙ ሰው ላይ የሚታይ ነገር ነው። ዲስ ኢዝ ናት ፕሮቴስታንት አይ ነው። እኔ የማውቀው ፕሮቴስታንት ይሄ አይደለም። ስለዚህ መሰራት አለበት፣ በደንብ ነው መሰራት ያለበት ዶክትሪናል ኢሹዎች ላይ በጣም ኢቭን ሰከንደሪ እና ተርሸሪ ተብለው የሚጠሩ አስተምሮቻችን ላይ ራሱ መሄድ አለብን። ምክንያቱም ዲዛግሪ ማድረግ ያለብን የቱ ጋ ነው የሚለው ሬድ ላይንን ማያውቁ አሉ። አግሪ ማድረግ ያለብን የቱ ጋ ነው፣ ቶለሬት ማድረግ ያለብን የቱ ጋ ነው፣ ጭራሹን የሴፓሬሽን ምክንያት ሊሆኑ የማይችሉ አስተምሮቻችን ምንድን ናቸው እና አንገታችንን ደግሞ እንሰጣለን ለዚህኛው የምንላቸው አስተምሮቻችን የትኞቹ ናቸው የሚለው እንትኑ የጠፋ ይመስለኛል። መስመሩ ልክ ድሮ በአመድ ነበረ። በአመድ ኳስ ሜዳ ኳስ ልንጫወት በአመድ ነው አይደል መስመሩ የምንሰራው። ከቤት ሁላችንም ሄደን ኩሽና ፌስታል ውስጥ አመድ የአገር ማዘር ደስ ይላት ነበር። እኔ አመድ ይዤ ስወጣ በአንድ በኩል ለሷ ስለማጸዳላት ማለት ነው የአገር አመድ ከምድጃ ውስጥ ከእንትን ውስጥ በቃ አውጥቼ ይዤ ነበርና ያው እናሰምር ነበረ ላይኑን ከዛዛ ውስጥ ለመጫወት ማለት ነው። እና የምታውቁ ከሆነ በሁለተኛው ቀን ወይ ዝናብ ከዘነበ የዛን ቀን ኦር በሁለተኛው ቀን ወይም የዛን ቀን በጣም ከተራገጥክ እንግዲህ መስመሩ ይጠፋል አይደለ? እንደው ትንሽ ከላይ የሚታይ ነገር ቢኖር እንኳን ይጠፋል። እኔ እንደዛ እየጠፋ ያለ ይመስለኛል። በቃ መጥፋት የሌለባቸው መስመሮች ብለር እየሆኑ ነው ያሉት፣ በጣም ብዥ እያሉ ነው ያሉት። መሆን የለበትም። ያ ደግሞ ሊስተካከል የሚችለው አስተምሮቻችንን በስርዓቱ በማስቀመጥ ነው። ኢንተርዲኖሚኔሽናል የሆነውን ነገር በመናገር ነው። እነሱን ነገሮች በደንብ ማስረገጥ አለብን። ቢያንስ አንደርስታንዲንጋችን 3 ፌዝ ያለው አንደርስታንዲንግ መሆን የለበትም። እኔ 2 ፌዝ ያለው አንደርስታንዲንግ ነው መሆን ያለበት ብዬ ነው ማስበው። አዘ ፕሮቴስታንት ማለት ነው 3 ፌዝ አንደርስታንዲንግ ማለት ነው። አንደኛው በቃ አካዳሚክ ሌቭል ብለህ የምጠራው ነው። ቴዎሎጂካል የሆነ ዲስኮርስ ነው። አሁን ይሄ ማውራቸው እንግሊዝኛ ቃላት እኔ እያመለጡኝ ነው። አምናት ሂር ቱ እንትን ለማሳየት አይደለም ጌታ በሚያውቀውና ያው የምናነባቸው መጽሐፍ በብዛት እንግሊዝኛዎቹ ስለሆኑ ነው ያመልጠናል እንግሊዝኛ ቃላት። እኔ ትዝ ባለኝ ሰዓት በአማርኛ ተረጉመዋለሁ ቶሎ። ሶ አምናት ኢቨን እንትን ኤሌቬት እያደረኩት አይደለም ወደ አካዳሚክ ሌቭል ነው እኛ የምናወራው ነገር ብዬ አላምንም። በቃ ቴዎሎጂካል ነው። እዛም እዚህም ያሉ ነገሮችን፣ ልዩነቶችን፣ አንድነቶችን ካነበብነው ነገር አንጻር ዲስከስ የምናደርገው ነው። ሁለተኛው ያ መጀመሪያው ሌቭል ነው። በዛ ሌቭል ሁሉም መሆን አለባቸው ብዬ አላስብም። ግዴታም አይደለም። እኔ አሁን ሳነባቸው በቃ ከአእምሮዬ በላይ የሚሆኑ ጸሐፊዎች አሉ። እንዴት አስቦ ነው እንደዚህ ያስቀመጠው? እንዴት ቢተጋ ነው ይህን ሁሉ ነገር ሰብስቦ ያመጣው ምናምን የሚያስብሉኝ አይነት ጸሐፊዎች አሉ። እግዚአብሔር የእነሱን ያክል ትጋት ቢሰጠኝ ብዬ የምጸልየው። ስለዚህ እነሱ ልክ ላይ አይደለሁም ነው ፖይንቱ። ግን ቢያንስ ይሄ ኢንተርዲኖሚኔሽናል የሆኑ ነገሮችን ከጎረቤቶቻችን ጋር ምናምን ለምናወራቸው ነገሮች ቤዚክ የሆነ እውቀትን ይሰጣል ይሄኛው ሌቭል። ሁለተኛው ሌቭል ይሄ ፍለጋ ላይ ያለ ማለት ነው። በቃ ሬዲ ነው የሆነ ለመቀበልም ላለመቀበልም ሬዲ ሆኖ ፍለጋ ላይ ያለ አይነት አቋም አለ። ፍለጋ ላይ ያለ አቋም ማለት ነው። በቃ እውነት ከሆነ ኤምብሬስ ሊያደርገው ሊቀበለው ምናምን፣ ከዛ መጽሐፍትን ቼክ የሚያደርግ እኔ እዚህ ሌቭል ላይ ማስቀምጣቸው ሰዎች አሁንም ወደ ጎን ያለውን ነገር ለማየት ዝግጁ የሆኑ የተለያዩ አመለካከቶችን ተረድተው ሊቀበሉም ዝግጁ ያልሆኑ ሪጀክት ለማድረግም ዝግጁ የሆኑ ፈርስት ሌቭል ላይ ያሉት ይህንን ስላለፉ ያውቁታል። ሶሊ የሆነ ነገር ይዞ ዲፌንድ ያደርጋሉ ነው ፖይንቱ። እዚህ ጋር ግን ሁለቱንም ለማወቅ አይደለ ከሁለት አንዱ የትኛው ነው ትክክል የሚለውን ለማወቅ ልባቸው ክፍት የሆኑ ሰዎች መሆን አለባቸው። ያ ደግሞ መጽሐፍትን በብዛት ከማንበብ ሊሆን ይችላል። መጽሐፍ ቅዱስን በብዛት ከማየት ሊሆን ይችላል። ሌሎች ኢንዲፔንደንት የሆኑ ርዕሶች ላይ የተጻፉ ወጥ የሆኑ ርዕሶች ላይ የተጻፉ መጽሐፍትን ቼክ ከማድረግ ሊሆን ይችላል። ከዛ የያዘውን ለማጽናት ወይም የያዘውን ለመጣል ማለት ነው። እዛ ሌቭል ላይ የሚሆኑ ሰዎች አሉ። እኔ ፕሮቴስታንቱ መምጣት አለበት ብዬ ማስበው ወደዚህኛው ሌቭል ነው። ግራ ቀኙን ቼክ ወደ ማድረግ። አሁን ግራ ቀኙ የጠፋበት ይበዛል እንዳልኩ ቪዲዮ ሰርቼ አሁን ገና አማረብ የሚል ኮሜንት የሚጽፍ ሰውዬ ምን ታደርገዋለሽ? ይሄን ዮናታንን ደግፋል ብሎ አስቦ ማለት ነው። አሁን ሞገስ መጣ የሚለውን ሰውዬ በቃ እሱ ሌላ ታሪክ ውስጥ ነው ያለው። ሶስተኛ ሌቭል ብዬ ማስበው ሌማን ተብሎ የሚጠራው ነው። በቃ
የአባቱን እምነት እያመነ የቀጠለ ወይም እኔ ያወጣውለት ስም አለ እናቱ እንደወለደችው ያለ ጴንጤ ማለት ነው። እናቱ እንደወለደችው ያለ ጴንጤ አለ። የሚያውቀው ምንድነው? ፓስተሩ አሜን ነው ወይ ብሎ የተናገረውን ነገር ነው የሚያውቀው። ምንም ሄዶ አያጣራም፣ ቼክ አያረግም። ፓስተሩ ለሱ ዲቫይን ኢንተርፕሬተር ነው፣ የመለኮታዊ ፈቺ ማለት ነው። እግዚአብሔር ያን እዛ ጋር መጽሐፍ ቅዱስ ያስቀመጠውን በቃ በፓስተሩ በኩል ይዘንባል ወደታች መገለጥ እያልክ ትሰማለህ ነው። እዚህ ሌቭል ላይ ያለውን ሰውዬ ማብሰል ብዙ ማገዶ ይፈጃል። ልክ እኔ ኮሜንት ሴክሽን ላይ አሁን ባለው ትላንት የሰራሁት ቪዲዮ ላይ እንዳሉ ብዙ ሰዎች ማለት ነው አሁን ገና ወዝ መጣ የሚለኝን ሰውዬ እዚህ ሌቭል ላይ ነው ያለው እና እሱን ወደዚህ ለማምጣት ማገዶ ይፈጃል። ግን ቢፈጅም እነሱን የሚያካልል አይነት ነገር መውራት አለበት። ወይም የክርስቶስ ባህሪው ምንድነው ሲባል ቅንነትና የዋህነት ያለውን ሰውዬ እዚህ ሌቭል ላይ ነው ያለው። እንደዛ ብሎ የመለሰው ሰውዬ ፕሮፌት ይላል። ባይዞ ከፊት ለፊት ስሙ አይታችኋል። ሶፊ ቤት ነው። እኔ አይቼዋለሁ። አንዱ እንደውም ምንድን ነው ያለው? እግዚአብሔር በሙሉ በሙሉ ጸጋ ስለሰጠኝ ተኝቼ ነው ሰዎችን ማወራው ያለ ሰውዬ ነበርና እኔ አልቻልኩም። ሶፊ ጋር የሚመጡት ሰዎች በጣም ፈታ የሚያደርጉ ናቸው። ባይዘው ያማኒ ሁለት አረገው ሁለት ትህትና አልክ እንጂ ድጋሚ ሲጠይቅ እስከ 10 ነው የጠቀሰው። ታዛዥነቱ ለሁሉም እሺ ባይነቱ እያለ እስከ 10 የክርስቶስን ባህሪ ምዕመናን አፍቱ ጎና እችን ልጨርስ። ስለዚህ በዚህ ሌቭል ላይ ያሉ አሉ እነሱንም ያማከለ አይነት ትምህርት ያስፈልጋል ብዬ አስባለሁ እና እዛ ላይ ስራ መስራት ስለሚኖርብን ያው ላይቭን ማታም ቢሆን መግባቴ ማይቀር ነው የሚለውን ለማስረገጥ ነው። ይህን ሁሉ እንግዲህ እንደ ሰባኪ ሰፋ አድርጌ የገባሁት ቢያንስ ይህን 3 ጋፕ እንግዲህ ነግሬያቸዋለሁ አይደለ? አካዴሚክ ሌቭል ኦር ቲዮሎጂካል ሌቭል አለ፣ መሀል ላይ አለ ኢንኳይሪ ሌቭል ያለ ማለት ነው፣ የሚጠይቅ ወደዛ ወደዚህ ግራ ቀኙን የሚያይ የመጨረሻው አለ ደግሞ ማለት ነው ፓስተሩን ስሙን ስላነሳችሁለት የሚደግፋችሁ፣ ፓስተሩን የነካችሁለት በቃ ሰይጣን የሆናችሁበት ምናምን ከመድረክ የሚወረወርለትን ቁራሽ እየበላ የሚኖር ምናምን። እነዚህ 3 ስቴፖች አሉ። ቢያንስ የመጨረሻውን ማጥፋት አለብን ነው። በአንደርስታንዲንግ ጋፕ አጥብበን የመጨረሻው 3ኛው ስቴፕ እንዳይኖር ማድረግ ነው። ቢያንስ 2ቱ መኖር አለባቸው ግዴታ ነው እና ቢያንስ እኔ ፕላን ምንድን ነው ከተባለ እነዚህን 3ቱን ላይኖች ወደ 2 ማምጣት ነው። ለዛም እንግዲህ እንድናደርግ እግዚአብሔር ይርዳን። አሜን ነው ወይ? መልካም ጊዜ አማኒ። በጣም ቴንኪው